የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጣል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር አድማጮች እንደምን አላችሁ? ዘወትር በዚህ ሰዓት ከኢትዮጵያ ሬዲዮ ወደ እናንተ ወደ አድማጮቻችን የሚደርሰው የህግ ነገር ፕሮግራማችን ነው ጀምሯል። የዛሬ የህግ ነገር ፕሮግራማችን ርዕሰ ጉዳይ ያደረግነው ጉዳይን ያላግባብ ማጓተት ያለው የህግ ተጠያቂነት ምን ይመስላል ሚለው ላይ በደንብ እንወያያለን። ዝርዝር ነገሮችን እያነሳችሁ እናንተም ሐሳብ ጥያቄ ጥቆማችሁን በቀጥታ በስቱዲዮ ስልካችን በ011552 7722 እንዲሁም በ011552 6604 ላይ የደወላችሁ ሐሳብ ጥያቄ ጥቆማ አንሱ። ጉዳይን ያላግባብ መጓተት ያለው የህግ ተጠያቂነት ምን ይመስላል ሚለው ላይ ዝርዝር ነገሮችን እናነሳለን። ማርዘነብ ታደሰ በቴክኒኩ አብራን ትቆያለች። አንጋው ገነት ደግሞ የናንተን ሐሳቦች የተቀበለ ወደኛ ያደርሰናል። በጉዳዩ ላይ ሐሳብ ማብራሪያ እንዲሰጡን አቶ መስፍን መኮንንን ጋብዘናል። በፍትህ ሚኒስቴር የንቃት ህግ ትምህርትና ስልጠና ዳይሬክቶሬት ምክትል ረዳት ጠቅላይ አቃቤ ህግ ናቸው። አቶ መስፍን ጥሪያችንን አክብረው ስለመጡ ከልብ እናመሰግናለን። እኔም እድሉን ስለሰጣችሁኝ አመሰግናለሁ። መልካም አድማጮች፣ የፍትህ ሚኒስቴር የዚህ ፕሮግራም ስፖንሰር ነው። የፍትህ ሚኒስቴርን መልእክት አድምጠን ስንመለስ ወደ ጉዳያችን እናልፋለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። አድማጮቻችን ወደ ውይይታችን ተመልሰን መተናል። ቀደም ሲል እንዳነሳውላችሁ ሐሳብ ጥያቄ ጥቆማ ካላችሁ በ011552 6604 በ011552 7722 እየደወላችሁ ሐሳብ ጥያቄ ጥቆማ አንሱ። ጉዳይን ያላግባብ ማጓተት ያለው የህግ ተጠያቂነት ምን ይመስላል ነው። አንጋው ገነት በቀጥታ የናንተን ስልኮች እየተቀበለ ወደኛ ያደርሳል። እንግዲህ ሐሳብ ጥቆማ ካላችሁ ከናንተ ጋር አብረን እንቆያለን። ፕሮግራሙን በማዘጋጀት ሰለሞን በረደ አብራችሁ ቆያለሁ። አድማጮች ወደ መጀመሪያው ጥያቄ ልለፍ። እንግዲህ ቀደም ሲል ያው ይህን ርዕሰ ጉዳይ ስናነሳ ብዙ ነገሮች ይነሳሉ ብለን ተስፋ እናደርጋለን ከአድማጮቻችንም እኛም ያዘጋጀናቸው ጥያቄዎች አሉ። አድማጮች ቢያቋቸው ቢረዷቸው እነኚህን ጉዳዮች እንዴት መልኩ ማስተካከል ይቻላል የሚለው ነገር ከማየት አንግል በተለይ የዚህ ጉዳይን ያላግባብ መጓተት ያለው የህግ ተጠያቂነት ሲባል ምን ማለት ነው የሚለው ነገር የብዙዎቻችን ጥያቄ ነው ብያስባለሁና እዚህ ጋር አንድ ነገር ማንሳት ፈልጋለሁ። ከጥያቄው ጋር አብሮ በደንብ እንዲነሳ የምፈልገው የኢትዮጵያ ህገ መንግስት አንቀጽ 12
ዜጎች የመንግስት ተቋማት ወይም ደግሞ ህዝባዊ ተቋማት ማግኘት የሚችሏቸውን ግልጋሎቶች ያለ ማጓተት ያለ በበቂ ሁኔታ ፍትሃዊ በሆነ መልኩ ማግኘት እንዳለባቸው በግልጽ ደንግጓል አንቀጽ 12 እና ከሱ ጋር ተያይዞ ጉዳይን ያለ አግባብ ማጓተት ማለት እንዴት ነው የሚገለጸው? ዝርዝሩስ ምን ይመስላል አቶ? እሺ መልካም የጉዳይን ያለ አግባብ ማጓተትን ስንመለከት መጀመሪያ የመንግስት አገልግሎት ሰጪ ተቋማት የሚቋቋሙበት ዓላማ አለ። የሚቋቋሙበት ዓላማ ደግሞ ለህዝብ አገልግሎት መስጠት ወይም ደግሞ የህዝብንና የመንግስትን ጥቅም ማስከበር ነው። ያንን አገልግሎት በሚሰጡበት ጊዜ ያንን አገልግሎትን የሚሰጡበትን ስልቶች በመንደፍ የሚሰሩበት ሁኔታ አለ ማለት ነው። በዛ ውስጥ ምን ያስቀምጣሉ? አንድን ጉዳይ ለባለ ጉዳይ ወይም ደግሞ ለዛ አገልግሎት ስንሰጥ በምን ያህል ጊዜ ውስጥ መስጠት አለብን፣ እንደ ጉዳዩ ሁኔታ፣ እንደ ጉዳዩ ክብደት፣ እንደ ማስረጃው የተለያዩ ሁኔታዎችን ከግምት ውስጥ በማስገባት የሚሰሩበትን የአሰራር ስታንዳርዶችን ያወጣሉ ማለት ነው። ስለዚህ በዚህ ያህል ጊዜ ይሄንን ጉዳይ እንደዚህ መስጠት አለብኝ፣ ይሄንን በዚህ ያህል ጊዜ እንደዚህ ማከናወን አለብኝ የሚል መመሪያዎች ሊያወጣው ይችላሉ፣ ስታንዳርዶች ሊያወጡ ይችላሉ፣ ማንዋሎች ሊያወጡ ይችላሉ። የተለያዩ እንትኖችን አውጥተው ያንን ጉዳይ የሚሰጡበትን ጊዜ የሚወስኑበት ጊዜ ነው ማለት ነው። ስለዚህ ከዚህ ውስጥ ለምሳሌ ተጠቃሽ የሆኑ የዜጎች ቻርተር አለ። ተቋማት ለህዝቡ ለዜጎች የሚሰጡትን አገልግሎት በምን ያህል ጊዜ እንዴት እንደሚሰጡ ያንን አገልግሎት ሊጠቀም የሚሄድ ሰው ደግሞ ምን ማሟላት እንዳለበት የሚል ከዛ ደግሞ ምንድነው ስምምነት ነው የሚደረገው ማለት ነው። ስትመጣ በዚህ ጊዜ ውስጥ አገልግሎት ሰጣለሁ ይሄን ካሟላ ብሎ ነው። ሶ በዜጎች ቻርተር በቢፒአር አለ። በፍርድ ቤትም ደግሞ የኬዝ ፎሎ ማኔጅመንት መመሪያዎች አሉ ማለት ነው። በዛ መሰረት አገልግሎት የሚሰጡበት ስታንዳርድ ወይም ጊዜ ነው ማለት ነው። ስለዚህ በዛ ሰዓት በዛ መሰረት ያለ መስጠት ማለት ጉዳይን ማጓተት ልንለው እንችላለን ማለት ነው። ስለዚህ በእነኚህ በተቀመጡት ደረጃዎች ጊዜ ገደብና በተቀመጠለት ሰዎች ወይም ደግሞ ዛን ግልጋሎትን ፈልገው የሚመጡ ዜጎች የተፈለገውን ጊዜ ካልተሰጣቸው ስለዚህ ጉዳዩ ተጓቷል የሚለውን ትርጉም ይሰጠናል ማለት ነው እንችላለን። አሁን ለምን ያለ በቂ ምክንያት ያንን ጉዳይ በዛ በተቀመጠው ስታንዳርድ መመሪያ አሰራር መሰረት ያለ በቂ ምክንያት ያልሰጡ እንደሆነ ጉዳዩ እንዳጓተቱ ነው የሚቆጠረው ማለት ነው። ያለ በቂ ምክንያት እዚህ ያለ በቂ ምክንያት የምትለው እንዴት ነው የምትገለጸው? እሷ ምናልባት አንዳንዶች መደበቂያ ያረጋታልና ያለ በቂ ምክንያት ሲባል ምናልባትም በምን አይነት መልኩ ነው የሚገለጸው? ጊዜው ነው የሚገልጸው ወይስ ዛጋ ያልተቀመጠ ሰው ካለ እኔ ዛሬ ቢሮ አልገባሁኝ በግል ጉዳይ ስለዚህ ስላልገባሁ የከሌን ጉዳይ ልፈታለት አልችልም ብሎ ማቅረብ ይችላል? ምንድነው ያለ በቂ ምክንያት እንዴት ነው የሚገለጸው? እሱ ህጉ እንዴት ይላል? መልካም በቂ ምክንያት የምንለው በብዙ አንግል ማየት መቻል አለብን። አንደኛ ያ ባለ ጉዳይ ቀጥታ ያንን ጉዳይ እንደዚህ ይፈጸምልኝ ብሎ መጠየቁ ብቻ አይደለም። ያ ጉዳይ ሊፈጸምለት ሊያሟላ የሚገባ መስፈርቶች አሉ። ሜቢ ያንን መስፈርት ሙሉን በሙሉ ያላሟላ ቢሆን ምንድነው አላሟላም ማለት ነው። ከሱ ምክንያት ሊሆን ይችላል ያንን አገልግሎት ያላገኘበት አንድ። ሌላ ደግሞ በተለያዩ ሁኔታዎች ሊሆኑ ይችላሉ። ለምሳሌ በአሳማኝ የሆኑ ምክንያቶች የባለሙያ እጥረት ሊሆን ይችላል፣ ከአሰራር ሂደት ሊሆን ይችላል፣ ወይ ደግሞ ከአገሪቷ ሁኔታም ሊሆን ይችላል። የተለያዩ ምክንያታዊ የሆኑ ግምት ውስጥ የሚገቡ ምክንያቶች ሊታዩ ይችላሉ ማለት ሊያሳምኑ የሚችሉ ማለት ነው። ለምሳሌ እንበልና አንዳንድ ጊዜ በአመቱ መጨረሻ ላይ ብዙ እንትኖች የሚበዛው ግብርን ብንወስድ ምንድነው በአመቱ መጨረሻ ስንት ሚሊዮን ህዝብ ሊገብር ይችላል አይደል? ወይም ደግሞ የሆነ ፍቃድ ማደስ ቢሆን በዛ ሰዓት ላይ ብዙ እንትኖች ባለ ጉዳይ ቢኖር ያ መስሪያ ቤቱ ከሚያስተናግድበት አቅም በላይ ቢሆን ምን በዛ ሰዓትና ስታንዳርድ መሰለ ሊያስተናግድ ይችላል። እንደዚህ አይነት ሊያሳምኑ የሚችሉ ተጨባጭ ሆነ ምክንያቶች ካሉ ወደ ዝርዝሩ ስንመጣ አነሳዋለሁ። በጣም ትንሽ የሚያወያይ ርዕሰ ጉዳይ ስለሆነ ነው። በእርግጥ ያለበቂ ምክንያት የሚለው ነገር እርስዎ በተወሰነ መልኩ አንስተውታል። ምናልባትም አድማጮቻችንም ሀሳብ ተሰጡበታላችሁ። ያለበቂ ምክንያት እንዴት ነው የሚገለጸው? አንዳንዶች ዛሬ ቢሮ አልገባሁም ወይም ደግሞ ስብሰባ ላይ ነን የሚሉ በተለይ አሁን ፋሽን ሆኗል። ስብሰባ ላይ ስለሆን ይሄን ነገር ሰጣቸው አልችልም፣ አይ አለቆች ስብሰባ ላይ ስለሆኑ በዚህ ጉዳይ ላይ ይሄንን ልንጨርስላቸው አንችልም የሚሉ ምክንያቶች
ፋሽን ሆነዋል። ብዙ ባለ ጉዳዮችም የሚናደዱበት የሚበሳጩበት ርዕሰ ጉዳይ እንደሆነ መነጋገር ይቻላል። ሀሳቡ በግልጽ ስለተነሳ አድማጮችም ሀሳባችሁን ትሰጣላችሁ። ምናልባት ከዚሁ ጋር እንደው በዝርዝር የምናነሳው ጉዳዩን እንመጣበታለን። ከዛ በፊት ግን እነኚህ ጉዳይን ያላግባብ ማጓተት ያለውን የህግ ተጠያቂነት በኢትዮጵያ ህግ ቅድም ጠቅሼዋለሁ። የኢትዮጵያ ህገ መንግስት አንቀጽ 12 ሌሎችም አንቀጾች አሉ። ከዚህ ከፍርድ ቤት ጋር ተያይዞ አንቀጽ 19 እና አንቀጽ 20 ላይም ያሉ ነገሮች አሉ። ነገር ግን ዛሬ የምናነሳው የፍርድ ቤቱን ብቻ ሳይሆን በሌሎችም ተቋማቶች ያሉ ጉዳዮችን በዝርዝር ስለሆነ እነኚህ የጉዳይን ያላግባብ ማጓተት ያለው የህግ ተጠያቂነት በየትኞቹ ህጎች ሰፍረው ነው ያሉት? የህጎቹስ ዓላማና ወይም ደግሞ ፍላጎት ምን ይመስላል የሚለውን ብናየው መልካም። ጉዳይን ያላግባብ ማጓተትን በተመለከተ በኢትዮጵያ ላይ በብዙ ህጎች ላይ ሰፍረዋል ማለት ነው። ወይም ጉዳዮች እንዳይጓተቱ ጥበቃ ያደርጋል። ከተጓተቱም ደግሞ የሚወሰዱ እርምጃዎችን በተለያዩ አንደኛ በህገ መንግስቱ ላይ፣ ሁለተኛ በአዋጆች ላይ፣ በመመሪያዎች ላይ እና በተለያዩ የአሰራር እንትኖች ላይ ተቀምጧል ማለት ነው። ይሄ በስነ ስርዓት ህጎችም ላይ ማለት ነው። ከዚህ ውስጥ እንደሚጠቀሰው ምንድነው ህገ መንግስታችንን መጥቀስ እንችላለን። ጉዳይን ማጓታት ደግሞ በሶስት መንገድ ልናይ እንችላለን። አንደኛ ለምሳሌ ከወንጀል ፍትህ አስተዳደር ጋር ልናይ እንችላለን። ከፍትሐ ብሔር ፍትህ አስተዳደር ጋር ሊሆን ይችላል። ወይም ደግሞ ከአስተዳደራዊ ውሳኔ ጋር ሊሆን ይችላል። ጉዳይን ማጓተት ማለት ነው። ከወንጀል ፍትህ ጋር ስናየው ለምሳሌ ህገ መንግስታችንን መጥቀስ እንችላለን። በአጠቃላይ ግን ህገ መንግስቱ ያው ቅድም አንተ እንዳነሳው ከህገ መንግስታዊ ፕሪንሲፕል ዋና ፋንዳሜንታል ፕሪንሲፕል ከሚባሉ መካከል ምንድነው የመንግስት ስራ ግልጸኝነትና ተጠያቂነት ነው። ዋነኛ መርህ ከሚባሉት አንቀጽ 12 ላይ በደንብ ያስቀመጠው እሱ ምን ይላል? የመንግስት አሰራር ግልጽ መሆን መቻል አለበት። የመንግስት ባለስልጣን ስራውን ወይም ሰራተኛ ስራውን በሚያከናውንበት ጊዜ ደግሞ ለሚያጠፋው ጥፋት ደግሞ ተጠያቂ መሆን መቻል አለበት ይላል። ምንድነው ይሄ? የመንግስት መስሪያ ቤቶች ስራቸውን ሲሰሩ የሚሰሩትን ስራ በግልጽኝነት ማስቀመጥ አለበት። ባለጉዳይም በእንደዚህ አይነት ጊዜ ያስተናግዳሉ። ይሄንን ካሟላ በዚህ በአጭር ጊዜ ውስጥ ይስተናገዳል። ውስብስብ ሆኖ እነሱ ብቻ የሚያውቁት እነሱ ብቻ የሚሰጡት መሆን መቻል የለበትም። ባለጉዳይ ምንድነው አንድ ለሆነ ነገር ሊጠቀም ሲሄድ ጉዳይ ተጓቷል እንዲል ምንድነው ሙሉ መረጃና እውቀት ሊኖረው ይገባል አይደል? ስለዚህ መስሪያ ቤቶችም አሰራራቸውን ግልጽ በሆነ መንገድ ማስቀመጥ መቻል አለባቸው። አንድ ባለጉዳይ ይሄ መስፈርትን ካሟላ በዚህ ጊዜ ውስጥ መስተናገድ መቻል አለበት በሚል ግልጽ የሆነ አሰራር ሊኖራቸው ይገባል ነው የዚህ የህገ መንግስቱ መንፈስ ማለት ነው። ስለዚህ በዛ ባስቀመጡት ሰዓት ደግሞ ምንድነው ግልጽ አድርገው ባስቀመጡት ጊዜ ካላስተናገዱ ደግሞ ተጠያቂ ናቸው የሚል ነው ማለት ነው። ስለዚህ ህገ መንግስቱ ሌላው ለምሳሌ ከወንጀል ፍትህ አስተዳደር ጋር ብናየው ለምሳሌ በህገ መንግስቱ የተከሰሱ ሰዎችን መፍቶች ውስጥ መካከል ምንድነው የተያዙ ሰዎች መፍቶች መካከል በአንቀጽ 19(3) ላይ ያስቀመጠው እንትን አለ። ምንድነው አንድ ሰው በተያዘበት በ48 ሰዓት ውስጥ ለፍርድ ቤት መቅረብ መቻል አለበት። ለምንድነው እቺን ሰዓት ያስቀመጠው? ያ ጉዳዩ አሁን ለምሳሌ የያዘው ሰው እንደፈለገ አሽቶ ደስ ባለው ጊዜ ፍርድ ቤት ሊያቀርበው ይችላል ማለት ነው አይደል? ያ ሰው ምንድነው በጊዜ ጉዳዩ ሳይጓተት በፍጥነት በጊዜ ፍርድ ቤት መቅረብ እንዳለበትና ፍርድ ቤቱ ጉዳዩን አይቶ ወይ የሚራዘምና ጊዜ ቀጠሮ የሚሰጥም ከሆነ ይሰጣል ወይ ደግሞ በዋስ እንደሚለቀቅም ነው ማለት ነው። ሌላኛው ደግሞ በህገ መንግስቱ አንቀጽ 20 ንዑስ አንቀጽ 1 መሰረት ማንኛውም የተከሰሰ ሰው ክስ ከቀረበበት በኋላ ተገቢ በሆነ በአጭር ጊዜ ውስጥ የመሰማት መብት እንዳለው ነው የሚያስቀምጠው ማለት ነው። በተገቢ ጊዜ ውስጥ ክስ ተመስርቶበት ለፍርድ ቤት መቅረብ እንዳለበት ነው። ይሄ በወንጀል ስነ ስርዓት እንትኑም ያስቀምጣል። ምንድነው አንድ መዝገብ ተጣርቶ ለአቃቤ ህግ በደረሰ በ15 ቀን ውስጥ አቃቤ ህግ ክስ መመስረት እንዳለበት የሚያስቀምጥ እንደሁኔታው ማስቀመጥ እንዳለበት ያስቀምጣል ማለት ነው። ስለዚህ በእንደዚህ አይነት ህጎች ውስጥ በወንጀል ፍትህም የተፋጠነ የወንጀል ፍትህ እንዲሰጥ አስቀምጧል ማለት ነው። ሌላኛው ደግሞ ከፍትሐ ብሔር ጋር የተገናኘ ጉዳይ ነው ማለት ነው። ከፍትሐ ብሔር ጉዳይ ጋር ምንድነው ፍርድ ቤቶች ጉዳይን ያላግባብ እንዳያጓትቱ ቶሎ ለህብረተሰቡ አገልግሎት መስጠት እንዳለባቸው በስነ ስርዓት ህጉ ላይ ተቀምጧል። ሌላኛው ደግሞ የጉዳይ ፍሰት አስተዳደር መመሪያዎችም ፍርድ ቤት አውጥቶ ህብረተሰቡ በፍጥነት
ፍትህን የሚያገኝበት ሁኔታና አሰራር አለ። በፍትሐ ብሔር ስነ ስርዓት ህጉም ላይም ተቀምጠዋል ማለት ነው። ሌላኛውና ዋነኛው አሁን እዚህ የምናየውም ጉዳይ ይመስለኛል ከአስተዳደር ውሳኔዎች ጋር በተገናኘ ነው ማለት ነው። ከአስተዳደር ውሳኔ ጋር በተገናኘ እንደ ዋናነት የሚጠቀስ የፌዴራል የአስተዳደር ስነ ስርዓት አዋጅ አለ። ይህ የፌዴራል አስተዳደር ስነ ስርዓት አዋጅ አንቀጽ ቁጥር 1183 2012 ላይ ነው የወጣው። ይሄ ህግ ለሀገራችን አዲስ ነው። እንደውም በጣም በቃ ማለት እንደ ከህጉ ሪፎርም ውስጥ ተጠቃሽ የሚባል የዚህ አዋጅ የፌዴራል የስነ ስርዓት ልክ እንደ ወንጀልና እንደ ፍትሐ ብሔር ስነ ስርዓት አለ አይደል? የፌዴራል አስተዳደር ስነ ስርዓት ይሄ ምንድነው? ይሄ አዋጅ ለምንድነው የወጣው? ብዙ ጊዜ በወንጀልና በፍትሐ ብሔር አስተዳደር ጋር ፍርድ ቤት እንዴት መስራት አለባቸው፣ ውሳኔ እንዴት መወሰን አለባቸው፣ ኬዞች እንዴት ማኔጅ ይደረጋሉ የሚለው ተቀምጧል። እዛ ፍርድ ቤትን በተመለከተ ነው እነሱ የሚያካቱት። እስካሁን ግን ከፌዴራል የመንግስት መስሪያ ቤቶች ጋር የተገናኘ የአገልግሎት አሰጣጥ ስነ ስርዓታቸው ጋር እና የተገናኘ ህግ አልወጣም ነበረ። ስለዚህ ይሄ አዋጅ ምንድነው መመሪያ እንዴት መውጣት አለበት፣ የአስተዳደር ውሳኔ ሲሰጥ እንዴት መሰጠት አለበት፣ አንድ የአስተዳደር ውሳኔ የሚሰጥ ሰው ምን አይነት መርሆችን መከተል መቻል አለበት፣ ካልተሰጠስ ያ ያልተሰጠው ሰው ምን መፍትሄ ያለው ማለት ያ ባለ ጉዳይ በዛ አስተዳደር ውሳኔ ቅሬታ ቢኖረው ወዴት ይሄዳል፣ እንዴት አለው፣ ምን አይነት መፍትሄ ያለው የሚለው ዘርዝሮ ያስቀመጠ ህግ ነው ማለት ነው። ይሄ ፕሮግሬሲቭ የሆነ እንደ ሀገራችን በፍትህ ሪፎርሙ ላይ እንደ ተጠቃሽ የሆነ ህግ ነው ባይዘው ይሄ ህግ። ስለዚህ በዚህ ደግሞ ምን ይላል የመንግስት አገልግሎት በተቻለ ጊዜ በተገቢው ጊዜ መወሰን መቻል አለበት ይላል። ይሄ ያስቀምጣል በዚህ አዋጅ አስተዳደራዊ ውሳኔ አሰጣጥ መርህ አለ። ተገቢው ጊዜ ግን አሻሚ ነው ቃሉ። ተገቢ ጊዜ የተቀመጠበት አሻሚ ላይሆን ይችላል። ምንድነው አሁን ለምሳሌ ቅድም ያነሳነው ተገቢ ከተባለ አንድ ወር በተገቢው ጊዜ መሰጠት አለበት። የባለ ጉዳዩን ደግሞ መጉዳት መቻል ለምንድን ነው ጊዜ መቀመጥ ያልተቻለው ማለት ነው? አሁን የሚነሳ ጥያቄ አለ። በዚህና ያህል ጊዜ ተደርጎ መቀመጥ መቻል አለበት የሚልም የሚያነሱ ሊሆን ይችላል። ይሄ የሆነበት ምክንያት ምንድነው? አንድ ጉዳይ ኬዝ ባይ ኬዝ ነው የሚታየው። ለምሳሌ ይሄ አስተዳደር ምንድነው አጠቃላይ መስሪያ ቤቶች የመንግስት ተቋማት ሊከተሏቸው የሚገባ መርህ ነው ይሄ። ተቋማት ደግሞ ምን ያመጣሉ? በተቋቋሙበት የህግና ስልጣን መሰረት አለ የተሰጣቸው አገልግሎታቸው ምን ያደርጋሉ? በባለሙያዎች በምናምን አይተው ምንድነው በጥናት ምን ያደርጋሉ? የሚሰጡበትን ጊዜ ከፋፍለው ያስቀምጣሉ። አሁን ብዙ ተቋማት ገና ስንሄድ ማለት ነው ለምሳሌ እንበልና ውልና ማስረጃ እንሂድ። ገና ሲገባ በር ላይ ምን አለ? ባለ ጉዳይ ዶክመንት ማጣራ 30 ደቂቃ ማድረግ ይሄንን ደቂቃ ማድረግ ይሄንን ደቂቃ ብለው ከፋፍለው አስቀምጠዋል ማለት ነው ተቋማት። ስለዚህ ቅድም እዛ ጋር ግልጽ ተቋማት በእንደዚህ አይነት ነገር ማድረግ መቻል አለባቸው። ነገር ግን ሁሉ ነገር ደግሞ ለምሳሌ ጤና ጣቢያ ብንሄድ አንድ ሆስፒታል በጊዜ ገደብ ያስቀምጣል? አያስቀምጥም እኮ። አንድ ህክምና በዚህና ያህል ጊዜ ውስጥ ሰጣሉ አይባልም። ለምን? የመዳን ያለ መዳን ከሳይንስና ከአሰራር ጋር ስለሚገናኝ በጊዜ ቶሎ ይድናል ማይድናል እኮ። በዚህ በጊዜ ኬዝ ባይ ኬዝ ደግሞ ማኔጅ የምናደርግባቸው ጉዳዮች ላይ ግን ምን መሆን መቻል አለበት ነው የዚህ ሰዓትና ጊዜ ገደብ ያስቀመጥንባቸው ጉዳዮች ላይ በዛ በተባለው ሰዓትና ጊዜ ውስጥ መቀመጥ መሰጠት አለበት አንድ። ነገር ግን ሰዓትና ጊዜ ማስቀመጥ በማንችልበት ጉዳይ ላይ ደግሞ መመዘን መቻል አለበት። ምን ተገቢ የሆነ ጊዜ። እዚህ ጋር ግን አቶ መስፍን በእርግጥ ያነሱት ነገር በሎጂክ ደረጃ ትክክል ነው። ቅድም ያነሷቸውን መስሪያ ቤቶች እኔም በአጋጣሚ በቅርብ ጊዜ በግል ጉዳይ ሄጄ ያየኋቸው ሁኔታዎች አሉ። ውልና ማስረጃም ሄጃለሁ፣ የመሬት ጉዳይም ሄጃለሁ። ትናንትና አጋጣሚ የሆነ ማህበራዊ ጉዳይ ስብሰባ ነበርና እዛ ጋር አንድ ከስብሰባ ውስጥ የነበሩት አካል የመሬት ጉዳይ ለማንሳት ሄደው እንዴ ነው ነገ ፍርድ ቤት መሬት ጉዳይ እንዳለም እንዴ ስንት አመት ሆነ ተባለ። የ3 አመት ሞላኝ። ከዛ ከሌሎች ሲያነሱ የነበረው ጥያቄ አንተ እኮ አልሰጥ ብለህ ነው አሉ። እንዴ 3 አመት እንዴት ይሄን ያክል ልትጓተት ቻልክ? የመሬት ጉዳይ ከካርታ ጋር በተያያዘ የተጣረሰ የካርታ ነውና የሚሰጡኝ ምክንያት ለኔ ፍጹም አሳማኝ አይደለም። ተነጎዳና ከዛ ወዳና ተዛ ወዳና ከነበሩት እዛ ከተሰበሰብነው ሰዎች
እኔ እንደውም የፕሮግራሙ አንድ አካል ሁላን ነው የመሰለኝ ያው ይሄን ፕሮግራም እንደምሰራ ስለማቅና ሲያወሩ የነበረው ነገር በጣም በሚገርም ሁኔታ ሁሉ ማለት ይቻላል ይሄን ያክል እንደዚህ አይነት ከለ የሚባለውን ሰው አግንተ ጉዳይ እንዲህ ነው ብለ በእጅ ብትሄድ ብታናግረው ኖሮ በእርግጠኝነት እንኳን 3 አመት ቀርለም 3 ቀንም ላትፈጅ ትችላለህ የሚል ጥያቄ ተነሳ። አሁን ይሄ የሚያሳየው በግልጽ እንግዲህ ይሄ የነበረ እውነታ ነው። ውልና ማስረጃም ሄጃለሁ እንደዚሁ ማህበራዊ ጉዳይ የሆነ ሰዎች የኮሚቴ ስራ ነው ሄደን በ3 ቀን ነው በ4 ቀን አላለቀም። ከዛ መጨረሻ ላይ አይ ይሄን ስራ እኮ ምን ሰራው ባበል ነው አለችን የነበረችው ሴትዮ እዛ የተመደበችው። ባበል ምን ማለት ነው አልገባኝ። ከዛ የሆነ ሰው ጠራኝና የሆነ ነገር ካልሰጠን እኮ ይስራ ሊያልቅ አይችልም ማለት እንዴት ነው ምን ሰጠው? አይ በፍጹም ይሄ እኮ በቃ አሰራር ሆኗል። አሁን እነኚህ ነገሮች በጣም እኔ በአካል ይገጠሙኝ ነው ማወራው ምናልባት በኋላ አድማጮቻችንን በደም ያነሱታልና በሎጂክ ደረጃ የምናነሳቸው ነገሮች እውነት አላቸው። ግን መሬት ላይ ስንወርድ የምናገኛቸው ሌላ ነው። ማሞ ሌላ መታወቂያው ሌላ ሆነብን እያሉ ነው አድማጮች። ይሄ እንዴት ነው የሚፈታው? ተገቢ ጥያቄ ነው ባይዘው ይሄ ጥያቄ ትክክልም ነው። ቀደም ያነሳውት እንትን አለ ምንድነው አሁን ይሄ እዚህ የፌደራል ስነ ስርዓት አዋጁ ያልኩት ላይ አንቀጽ 33 ላይ ምን ይላል? የአስተዳደር ውሳኔ የሚሰጠው ሰው የአስተዳደር ውሳኔውን ሳይዘገይ ይላል። አንድ ሳይዘገይ፣ ሁለት በተገቢው ጊዜ መስጠትና በጉዳዩ ዙሪያ ያሉ ጥቅሞች በውሳኔው መዘግየት ምክንያት ለጉዳት እንዳይጋለጡ መዳረግ መቻል አለበት ይላል። ምንድነው? አንድ መዘግየት የለበትም። ይሄ አሁን ቅድም እኮ ያነሳነው አንቀጽ የህገ መንግስቱ አንቀጽ 12 ላይ አለ። ቅድም አሁንም መመጣበት እንትን አለ። መስሪያ ቤቶች ስራቸውን ግልጽ ማድረግ መቻል አለባቸው። በታይም ስኬጁል ማስቀመጥ ታይም ተቀምጦ በዛ ጊዜ ውስጥ ማይሰጥ ከሆነ እኮ አዘግይቷል። ምንም እንትን የለውም እኮ። ነገር ግን ከስራ ከጉዳይ ባህሪው ስለሚለያይ በሰዓት እንደዚህ ማስቀመጥ የማይቻልበት ራሱ ከሆነ ነው ምን መሆን አለበት? መዘግየት የለበትም ይላል። ሁለተኛስ በዛ በባለ ጉዳዩ ጥቅም ላይ ጉዳት ማድረስ መቻል የለበትም ነው። አሁን የተነሳው ጥያቄ አንድ ጉዳይ 3 አመት መዘግየት ማለት እኮ በጣም ብዙ ኪሳራና እንትን ነው ያለው። በኋላ እንመጣበታለን። ይሄ ደግሞ የሚያስከትለው ጉዳዮች ላይ አብሶሉትሊ ይሄ ነገር ምንድነው ዘግይቷል ማለት እንችላለን። ስለዚህ ምን መሆን መቻል አለበት? አንድን ጉዳይ ማለት ነው ተገቢነትን ከምንለካበት ውስጥ ምን መሆን መቻል አለበት? የዛ ባለ ጉዳይን ምልልስ ማስቀረት መቻል አለበት ነው። መመላለስ መቻል የለበትም አንድ ይላል። ሁለተኛ ደግሞ ምን ይላል? ውሳኔው መዘግየት መገምገም ያለበት ለውሳኔው የተመደበ ጊዜ በባለ ጉዳዩ መብት ወይም ጥቅም ላይ ከሚፈጥረው ውጤት አንፃርም ነው። ለምሳሌ እንበልና አንድ ሰው ውጪ ሪፈር ተጽፎለት የፓስፖርት ወይ ከውጭ ጉዳይ ሚኒስተር የሚያስጨርሰው ጉዳይ ቢኖር ለሕክምና ነው የሚሄደው። ይሄ ሰውዬ በአንድ ወር ውስጥ ምናምን ማይታከም ከሆነ በጤናው ላይ ጉዳት እንዳያደርስ ቦርድ ቢጽፍለትና እንትን ደግሞ በጊዜው በአንድ ወር ውስጥ ባልሞላ ጊዜ ውስጥ ምን ማድረግ መቻል አለበት? የውጭ ጉዳይ መጨረስ መቻል አለበት አይደለ? ሰውየው ያንን እንትን የሚያሟላ ከሆነ ለምን ያ እዛ እንትን መዘግየት ምን ያመጣል? በሰውየው ላይ እስከ ሞት ድረስ ሊያመጣ ይችላል። ስለዚህ እንደዛ አይነት እንትን ማስከተል መቻል የለበትም። ተገቢ ጊዜ የሚባለው በዛ ሰው ጥቅምና መብት ላይ ጉዳት የሚያደርስ ከሆነ የሚያመላልሰው ከሆነ ጉዳዩ ዘግይቷል ማለት ነው። እዚህ ጋር እንደው ወደ እናንተ መስሪያ ቤትም ጎራ ልበል። የእናንተ መስሪያ ቤት እንግዲህ አሁን ዜጎች በተለያየ ወንጀል ጥፋት ተጠርጥረው ይታሰራሉ። ያው እስር ቤት ሆነውም ከእስር ቤት ውጭ ሆነውም ጉዳያቸውን ይከታተላሉ በፍርድ ቤት ጉዳይ ላይና በርካታ ጊዜ የምንሰማው በእንደዚህ አይነት የነበሩ ዜጎች እንግዲህ የተጠረጠረ ሰው ወንጀሉ እስከሚረጋገጥ ድረስ የተጠረጠረ ነው ተብሎ የሚታሰበውና ወንጀሉ መስራቱን አለመስራቱን ካልተረጋገጠ ድረስ ስለዚህ ፍርድ ቤት ይሄን ጉዳይ ለምሳሌ አቃቢ ሕግም ይሁን ፖሊስም ይሁን መረጃ እስከማጣራ ጉዳዩ ደግሞ መጥተው ምስክሮች ሊመሰክሩልኝ ስላልቻሉ ከከለ አካባቢ አንድ ምስክር ማንጣት ስላልቻልኩ እንዴ ስላልሆነ ምናምን ብለው ዜጎች በርካታ አመት ወራት ሳይሆን አመት እየታሰሩ ነው ጉዳያቸው ሳይታይ። ይሄ በተደጋጋሚ በበርካታ መገናኛ ብዙሃን በተደጋጋሚ የሚነሳ ሀቅ ነው። አሁን ፍርድ ቤት እንግዲህ ምናልባት ፍትህን የተጓደለ ፍትህ ይላል ህገ መንግስቱ የተጓደለ ፍትህ እንደተነፈገ ይቆጠራል ማለት የዘገየ ፍትህ እንደተነፈገ ይቆጠራል ነውና የነኚህ ሰዎች በዛ አይነት መልኩ ጉዳያቸው የሚጓተት ከሆነ ፍትህ ሚኒስተር ራሱ ፍትህን ከማስፈን አኳያ
ያለበት ደረጃ ራሱን ያያለው የሚለውም ጥያቄ መነሳት አለበት ብዬ አስባለሁ። መልካም ይሄ ጥያቄ በብዛትም ይነሳል። ግን እኔ አሁን እንደ እንትኖች ፍትህ ሚኒስቴር ላይ ቆሜ እዚህ ላይ እንዲህ ነው ማለት አልችልም። አንድ ማለት ነው። ግን ነገር ግን ያለው እንትን ምንድነው ፍትህ ሚኒስቴር ራሱ የኬዝ እንትን አለ። አሁን ለምሳሌ አንድ መዝገብ በምን ያህል ጊዜ ውስጥ ተጣርቶ ክስ መመስረት አለበት የሚል አለ። ለምሳሌ እስከ 20 ገልጽ ያለው ማስረጃ ከሆነ በዚህና ያህል ጊዜ፣ ከ20 እስከ 100 ከሆነ በዚህና ያህል ጊዜ ጉዳዩን መርመረ መዝገቡ ከደረሰው ጀምሮ ፖሊስ ጉዳዩን ይመረምራል። መርምሮ ለአቃቤ ሕግ ከደረሰ ጀምሮ በዚህና ያህል ጊዜ ውስጥ ለምሳሌ 20 ገልጽ ከሆነ 10 ቀን ሊሆን ይችላል። ይሄን ያህል ከሆነ ይሄን ያህል ጊዜ ብሎ አስቀምጧል ማለት ነው። ያ አቃቤ ሕግ ያ መዝገብ ተጣርቶ በደረሰው በዛ ጊዜ ውስጥ ክስ መመስረት መቻል አለበት። ለምሳሌ ብዙ ሰውን ታስሮ ከመመርመር ጋር ምናምን የሚገናኝ ጉዳዮች አሉ። ጉዳይ አሁን የእንትኑ ኮምፕሌክስ ነው ባይዘው ከብዙ ነገሮች መታየት መቻል አለበት። አንደኛ ምን አለ ከሰው ኃይል እጥረት ሊሆን ይችላል፣ ወይም ደግሞ ከጉዳይ ውስብስብነት ሊሆን ይችላል፣ ወይም ደግሞ አሁን አንዳንዴ ምን አለ ባለ እንትኖች ማስረጃ ላይ ያለማሟላት ሊሆን አሁን የሰው ልጅ በህገ መንግስቱ መሰረት በፍርድ ቤት እስካልተወሰነ ድረስ ንጹህ ነው ተብሎ ነው የሚገመተው አይደለ? አንድ የዋስትና መብት የሚነፈግበት ምክንያቶች አሉ። እሱ ሌላ ጉዳይ ስለሆነ ስለማንገባበት ነው። የዋስትና መብት የሚነፈግበት ምናምን በሌላ ርዕሰ ጉዳይ ነካል። እኔ እዚህ ጋር ያነሳሁት ዜጎች በዋስትናም ተሰጥቷቸው በውጭ የሚከራከሩ ሊኖሩ ይችላሉ። እስር ቤትም ጉዳያቸውም ጠንካራ ከሆነ ምናልባት ጉዳዩ ረጅም ጊዜ ከ15 እና ከ20 ዓመት በላይ የሚያሳስር ነው ብሎ ካሰበ ፍርድ ቤቱ ጉዳያቸውን በእስር ቤት ሆነው እንዲከታተሉ ሊያደርግ ይችላል። እሱ የህግ አግባብ ነው። ነገር ግን ጉዳያቸው በውጭ የሚሆን በፍርድ ቤት ሆነው የሚከታተሉ ዜጎች መረጃን ከማጣራት አኳያ ጉዳያቸውን በአግባቡ ከፈቱ ቶሎ ቅድም ያልነው የህግ መርህ እየተጣሰ የሚልበት አንድምታ አለ ብለው የሚያስቡ አድማጩ ጥያቄ ነው እያነሳ ያለሁት። ለምን የዘገየ ፍትህ እንደተነፈገ ይቆጠራል የሚለውን የህግ መርህ ላይ በደንብ ካልቆመን ግለሰቦች ናቸው እዛ አመራር ላይ የሚሰሩት፣ ዳኝነትም ላይ የሚሰሩት፣ አቃቤ ህግ የሚሰሩት፣ ፖሊስም የሚሰሩት፣ የሆነ መስሪያ ቤትም ኃላፊ ሆነው የሚሰሩት፣ የሆነ መስሪያ ቤትም ሆነው ጉዳይን የሚጨርሱት ግለሰቦች ናቸው። እነኚህ ግለሰቦች ደግሞ ህጉን ወዳልተፈለገ ነገር ከተረጎሙት ጉዳይ ማጓተት የሚለው እዚህ ጋር በደንብ ጎልቶ ይታያልና ይሄ ጎልቶ በሚታይበት ሰዓት ጉዳይ የተጓተተባቸው ሰዎች ምን አይነት ጥያቄ ነው ጠይቁ የሚችሉት? እንደ ወደ ህግ እንትኑ እናምጣውና ጉዳይ እንዲህ መልኩ ተጓቶብኛል፣ ይሄ በዚህ ምክንያት ያጓተተው እከሌ ነው፣ እከሌ ደግሞ ጉዳይን ስላጓተተ በህግ ሊጠየቅልኛል ብለው ለመጠየቅ የሚከተሉት ቅደም ተከተል ምንድን ነው? ይሄንስ እንዴት ማየት ይቻላል? እሺ መልካም። አሁን ከተነሳው እንትን በተለይ ከፍትህ ሚኒስቴር አንፃር ምንድነው ብዙ ጊዜ ጉዳዮች የሚዘገዩት ምርመራ ነው። ምርመራ ባይዘው ውስብስብ ነው። አንድ ሰው ለምሳሌ የዋስትና መብቱ ተነፍጎ ፍርድ ቤት ፈቅዶለት ሊሆን ይችላል። ያ መዝገብ ተጣርቶ እንትን ውሳኔ እስኪሰጥ ድረስ አው ማስረጃ ማሰባሰብ ቴክኒክ ብዙ አካላትን ይጠይቃል። ህክምና ተቋማት ሊሆኑ ይችላሉ፣ ከሰነድ ጋር ሊገናኝ ይችላል። ብዙ ረጅም ጊዜና ውስብስብ ፕሮሰስ ነው። ለፍርድ ቤቱ ፖሊስ አቅርቦ ቀነ ቀጠሮ ይጠይቃል። ከአቃቤ ህግ ደረጃ እኔ የምለው ማለት ነው መዝገብ ተጣርቶ ሙሉ መዝገብ ተጣርቶ ከመጣ አቃቤ ህግ ውሳኔ የመወሰን ችግርም የለበትም። አብዛኛው ሰው ብቁ ነው ብዬ አምናለሁ እንደኔ ማለት ነው። ፕላስ ደግሞ መስሪያ ቤቱም ያስቀመጠው እንትን አለ። ምንድነው ያስቀመጠው? አንድ ጉዳይ ተጣርቶ ከመጣ በዚህና ያህል ጊዜ ወስን ብሎ አቃቤ ህጉ ላይ ያስቀምጦታል። ብዙ ጊዜ ምናልባት አቃቤ ህግ ላይ ደርሶ ራሱ ጉዳይ መዝገቦች ውሳኔ ማይሰጥ የሚችለው ወይ የተሟላ ውሳኔ ለመስጠት የሚያስችለው ማስረጃ ሳይኖር ሲቀር ወይም ማስረጃው ማን ማሰባሰብ ያለው በመዝገቡ ላይ አቃቤ ህግና ፖሊስ ነው እኮ ማስረጃውን ለማሰባሰብ ጊዜ ገደብ ያስፈልጋል። በዛ ጊዜ ገደብ ውስጥ ማግኘት ሲገባው ግን የፈለገውን ያክል ጊዜ ማጓተት መብት አለ አቃቤ እሱ የለውም። እንትኑን ከእንትኑስ ማስገባት አለበት። ነገር ግን ማለት ነው አሁን ሊዘገይ የሚችለው ብዙ ጊዜ ማለት ነው በቂ የሆነ ማስረጃ መዝገብ በቂ የሆነ ማስረጃ ካሌለ ወይም ደግሞ ጉዳዩ በሌላ ህግ በብዙ አይነት ሊታይ ይችላል። አንዴ ክፍተቶች ሲታዩ ያንን ክፍተት ለመሙላት እንደገና ወደ ማስረጃ ማሰባሰብ መሄዱ እስካልተከደ በስተቀር አቃቤ ህግ በጊዜ የመወሰን እንትን አለው። ባይዘው ጥቂት እንትኖች ቢኖሩም ደግሞ የሚጠየቁበት ሁኔታም ሊኖር ይችላል። በመቶ ንጹህ ነው ማለት ባይቻልም ማለት ነው። ያው እዚህ ጋር ያሉት ክፍተቶችን ያው አድማጩም የራሱ ሐሳብ ይኖረዋል። እናንተም ፍትህ ሚኒስቴርም
የሚነሳባችሁ ቅሬታ ካለ በደንብ ብታወጥሩ ነው ያስባለሁ። እንደ አንድ ጋዜጠኛ ራሴን ጥቆማ ነው ማንሳት የምፈልገው ጉዳዩን በዝርዝር እያነሳ ነው ስለሆነ። ነገር ግን የቅድም ያነሳው ጥያቄ አለ እርሶ ያልመለሱት ከዚህ ጋር ጉዳይ የተጓተተባቸው አቃቤ ሕግ የሚሆን የሆነ መስሪያ ቤትም ባለሙያ ይሁን ኃላፊም ይሁን ዳኛም ይሁን ፖሊስም ይሁን ጉዳይ ተጓትቶብኛል አላግባብ በዚህ ምክንያት ብለው ጉዳይ የተጓተተባቸው አካላት ጥያቄያቸው እንዴት ነው ማቅረብ የሚችሉት? ህጉ እንዴት ነው የሚፈቅድላቸው? እሺ መልካም። ብዙ ጊዜ ያው ከፍትህ ተቋማት ጋር በተገናኘ ምንድነው ጉዳዮቹ ሲጓተትባቸው ተገቢውን ደረጃ ጠብቀው ወደ በላይ ሄደው ማመልከትና ጉዳያቸው እንዲፋጠን ማድረግ ይችላሉ ማለት ነው። ነገር ግን ለምሳሌ ከአስተዳደር ውሳኔዎች ጋር ከመንግስት መስሪያ ቤቶች ጋር በተገናኘም ደግሞ ምንድነው የፌዴራል አስተዳደር ስነ ስርዓት ህጉ ያስቀመጠው እንትን አለ። አንደኛ ምንድነው አንድ ጉዳይን ለጉዳዩ የሚሄድ ሰው በዛ ጉዳይ ላይ ተገቢ የሆነ ጥቅምና መብት ሊኖረው ይገባል። በዛ ጥቅሙና መብቱ የተነካ ሰው መሆን መቻል አለበት። ከዛ ደግሞ በየመስሪያ ቤቱ ጉዳዩን መስሪያ ቤቶች ምንድነው አወቃቀራቸው ምን መሆን መቻል አለባቸው። ቅሬታ የሚቀበል እንትንም መዋቅር መኖር መቻል አለበት ብሎ ያስቀምጣል። ሁሉ መስሪያ ቤት ላይ ቅሬታ የሚሰማ አካል መቀመጥ አለበት። ማቋቋም አለበት። ስለዚህ ምንድነው ለቅሬታ ሰሚ አካል ያቀርባል ማለት ነው። ቅሬታ ሰሚ አካል ጉዳዩን ያያልና ለበላይ ኃላፊ ውሳኔ ይሰጣል። ከዛስ እዛ ጋር ብቻ እስከ ላይ እስከ ታች ሊዘጉበት ይችላል እንበል። እስከነ መስሪያ ቤቱ ምን ያደርጋል? ለፍርድ ቤት ክለሳ መጠየቅ ይችላል። ጤና ይስጥልን አድማጫችን። ጤና ይስጥልኝ አቶ ሰለሞን፣ እንዴት አረፈዳችሁ? ሰላም ነው። እንደምን አረፈዱ? ማለበልከ የተደወለው አድማጫችን ወንድም ተካ ነኝ። ሰላም ነው ጌታዬ? ወንድም ተካ እንደምን አሉ? ሰላም ነው እግዚአብሔር ይመስገን። ስለምትሰጡት ማህበራዊ አገልግሎት ከፍተኛ አክብሮትና አድናቆት አለኝ። እናመሰግናለን ወንድም ተካ። ሐሳብ ካለዎት? እሺ፣ እንደሚታወቀው ህዝብን ከሚያማርሩና ከመንግስት ጋር ላይ ተቃራኒ አስተሳሰብ ህዝቡ እንዲያሳድር የሚያደርገው ዋነኛው ነገር የመልካም አስተዳደር እጦት ነው ብዬ አስባለሁ። እንግዲህ ህይወታችን ያው በመንግስት መስተዳደር ስር ነው ያለነው። ብዙ አገልግሎቶችን ከመንግስት እንፈልጋለን እና ያንን በየዕለቱ በየቦታው በምንሄድበት ጊዜ የሚገጥመን ችግሮች በሙሉ ማህበረሰቡን የበለጠ ኑሮውን የከፋና የተማረረ ያደርገዋል ብዬ አስባለሁ። እና መንግስት በዋነኝነት ከአመራር ጀምሮ እስከታች ያሉት ይህንን መቅረፍ እስካልቻሉ ድረስ የህዝብን የልብ ትርታ ሙሉ በሙሉ ማግኘት አይቻልም። እና ይሄን ካልኩ በኋላ እንግዲህ በየመስሪያ ቤቶቹ ስትሄድ የስነ ምግባር መርሆች ተብለው ይለጠፋሉ። ቅድም እናንተም ጠቅሳችሁታል። ለምሳሌ ግልጸኝነት፣ በጊዜ ጉዳይን መፈጸም፣ በትህትና ባለጉዳይን ማስተናገድ ምናምን በጣም ብዙ ወረቀቶች ላይ የሰፈሩ ነገሮች አሉ። ግን እውነት ለመናገር በተቃራኒ ነው። ብዙ ቦታ ላይ የሚገጥምህ የሚባሉትንም ዶክመንቶች በሙሉ አሟልተህ ሰራተኛ ዛሬ የለም ወጥቷል፣ ለዚህ ጉዳይ ስራ ላይ ተመድቦ ሌላ ቦታ ላይ ሄዷል ይሉሃል። እንደገና ደግሞ የፊርማ ጉዳይ መጨረሻ ላይ ደግሞ ሲመጣ ደግሞ ፈራሚ ሰው የለም ይሉሃል። እኔ የሚገርመኝ አሁን ባለሙያውን አቶ መስፍን መጠየቅ የምፈልገው አንድ ባለጉዳዩ መቼ እንደሚስተናገድ በክሊርሊ መቀመጥ የለበትም ወይ? ባለጉዳይ ደግሞ በሚሄድበት ጊዜ ደግሞ እከሌ ወጥቷል እከሌ የለም መባል ተገቢ ነው ወይ? እንደገና ደግሞ ስብሰባ ላይ ናቸው የሚፈርም የለም ብሎ የቅርብ አለቃው ሳይወክል ምን ሳይል ያንን ቦታ ለቆ ሄዶ ህዝብ መጉላላት አለበት ወይ? እንደገና ደግሞ ያ የተበደለው ህዝብ ያ የተጉላላው ሰው ከየት ስቴፕ ወዴት ስቴፕ አቤቱታ የሚያቀርብበት መንገድ አለ ወይ? ለምሳሌ አንድ ክፍል ውስጥ የሆነ ችግር ቢገጥመው የሚቀጥለው ስቴፕ ሄዶ ላለቃው የሚነግርበት ኮንዲሽን ያለ አይመስለኝም በኢትዮጵያ ውስጥ። ኢቭን እንዳልከው ቀደምም ስብሰባ ላይ ናቸው ከተባለ ያው ስብሰባ ነው። ለምን የስብሰባ ጊዜና ወቅት አይመደብም? እና እነዚህ ሁሉ ክሊር እስካልሆኑ ድረስ ይሄ ያስተዳደሩ በደል ሊቀረፍና ህዝብም በደስታ ሊኖር አይችልምና እዚህ ላይ ህጎች ብቻ መውጣታቸው፣ ደንቦች ብቻ መውጣታቸው ምንም ትርጉም ያለው አይመስለኝም። ስለዚህ አፈጻጸሙ ላይ በትክክል አመራሩን የያዘው ፓርቲም ይሁን አመራር የያዘውን ግሩፕ ይሁን ከላይ ስልጣን ላይ ያለ የሚመድበው ሰው በትክክል ከሱ በታች ያሉ ስራዎችን የማይሰሩ ከሆነ ተከታትሎ የሚያስፈጽም አለቃ እስከማይመደብ ድረስ ይሄ ነገር ሊስተካከል ስለማይችል
በአጠቃላይ በማህበረሰቡ ውስጥ በመንግስትም በኩል ሁሉ ነገር ታስቦበት መልክ መያዝ አለበት። አለበለዚያ የህዝብ ምሬት ደግሞ ጥሩ አይመጣም ሄዶ የሚል እምነት ነው ያለኝ። አመሰግናለሁ። ወንድም ተካሽ ፈራው ካምቦ ሐሳቦትን ስላካፈሉን ከልብ እናመሰግናለን። መልካም ጊዜ ይሁንልዎት። ሌላ አድማጭ ጤና ይስጥልን። አብሮ ይስጥልን። ሰላም እንደምን አረፈዳችሁ? ሰላም ነው። እንዴት አሉ? ማን በልከ የተደወሉ አድማጫችን? ፈጣሪ ይመስገን ክብሩ ይስፋ። መምህር እንዳልጌትነት እባላለሁ ከሰሜን ጎንደር። መምህር ሐሳብ ለመስጠት ፈቃደኛ ስለሆኑ እናመሰግናለን። ሲቀጥሉ መምህር በቅድሚያ ለሰናይ ተግባራችሁ ጣቢያውንም አንተንም እንግዳይንም ማመስገን እፈልጋለሁኝ። እርግጥ ነው ሰለሞን ጉዳዩ ያላግባብ መጓተት በተገልጋዩ ማህበረሰብ እና በአገልግሎት ሰጪ ተቋማት መካከል ያለን ግንኙነት የሚፈጸም ተገቢነት የሌለው ተግባር እንደሆነ ይታወቃል። እንደ ሀገርም በህገ መንግስታችን ቢደነገግም በህገ ወንጀሎች ተጠያቂነት ብናወጣም ዛሬ መንግስታዊ ያልሆኑ ተቋማቶች በተለይ ተገልጋዮችን ተገቢውን ግልጋሎት ባለመገኘታቸው እንደምታውቀው ጊዜያቸውን ገንዘባቸውንና ጉልበታቸው እንዲባክን በማድረግ ለክፉ ምሬትና ተስፋ መቁረጥ ዳርጓል። በመንግስትና በህዝብ መካከል ያለው ግንኙነት እንዲሻክር ትልቅም የመልካም አስተዳደር ጥያቄ ሆኖ እንዲነሳ እየተደረገ ነው። እንዲያው ተገልጋዮች ላልሆኑ በተለይ ለሆኑ እንግልት ሲዳረግ በዚህ ዙሪያ ወጡ ህጎች የት ገቡ እስከዛሬ? አንደው እኛ ግልጋሎት የምንፈልግ ሰዎችና ተቋማቶችም ቢሆኑ የዚህን ንቃተ ህሊና አላቸው ወይ? ምክንያቱም ህጉን ለማሳወቅ ያለው ንቃተ ህሊና ምክንያቱም ተጠያቂነት ያለም እስከሚመስል ደረጃ አይደለም ያለውና እሱን እንግዲህ እንዴት ያዩታል ነው። እንደው ጉዳዩ ያላግባብ መጓተት የሚያስከትለው የህግ ተጠያቂነትስ እስከምን ጥግ ድረስ ነው? በዚህ ህግ የሚጠየቁ አካላትና ተቋማቶችስ እነማን ናቸው? የሚጠየቁትስ በምንድን ነው? አስተዳደራዊ ነው? ፍትሐብሔር ነው? ወንጀል ነው ወይ? ሌላው አጥፍተዋል የሚባሉ ተቋማቶች ሊሆኑ ይችላሉ። አጥፍተዋል ለማለትስ ምን አይነት ቅድመ ሁኔታዎች መሟላት አለባቸው? የመጨረሻ ግን ማደርገው በተለይ በሙስና ወንጀል ምክንያት በተዘዋዋሪ መንገድ ጥቅም ለማግኘት ሲባል ባለ ጉዳይ ላይ ጥቅም ያለውን ለማንኛውም ሰው ለመጥቀም ወይም ለመጉዳት በማሰብ ከህግም ከመመሪያም ከአሰራር ውጭ ያለ በቂ ምክንያት ጉዳይን ያዘገያሉ። አንዱን ሲጠቅሙም ይታያል። ይህ ተጠያቂነቱ እስከምን ድረስ ነው? እንዲህ አይነት ችግሮች ሲከሰትስ ለማን ነው አቤት የሚባለው? ግን መጨረሻ አልኩኝ እንጂ አንተ ያነሳው ነገር ውስጥ ስለሚከነክነው በፍትህ አስተዳደር ዘርፍ ላይ ያለው እንኳን ብናይ በጊዜ በመርህ ደረጃ የዘገየ ፍትህ እንደተነፈገ የሚቆጠር ነው። እንግዲህ ይሄ ነገር እውነት ነው። እውነት ልንነጋገር ከተባለ ይሄን ተግባር የሚያስፈጽመው በፍትህ ተቋማቶች ውስጥ ያሉ አካላቶች ናቸው። አራሱ የፍትህ ተቋማቶችስ ቢሆን ለዚህ ህግ እኮ የበለጠ ተጠያቂ ነው ብዬ አስባለሁኝ። እውነት በትክክልና በጊዜ ፍትህ እየተሰጠ ነው ወይ የሚለው ጥያቄ ሲነሳ ብዙ ነገሮች ይመጣሉና እንግዲህ እንደነ አይነት ችግሮችን አምነን ተቀብለን ለችግሩ መፍትሄ ማፈላለጉ ይበጃል እንጂ እንደው በዚህ ዙሪያ ላይ ራሱ ፍርድ ሚኒስተርም ሆነ ፍትህ ተቋማቶችስ እንደው ለየት ባለ መልኩ ፈጻሚ ሆነው ለሌሎች አሪያ ከመሆን አንፃር ምን እየሰሩ ነው የሚለው ለመጠየቅ ነው። ክብረት ስትል ሰለሞን እናመሰግናለን። መምህር እንዳልክ ጌትነት ከሰሜን ጎንደር አደርቀይ ሐሳባቸውን ቆንጆ ሐሳቦችን አንስተዋል። እንመጣባቸዋለን። ሌላ አድማጭ አለ። ጤና ይስጥልኝ። አብሮ ይስጥልኝ። ማን በልከ የተደወሉ አድማጫችን? ደሳለኝ ይባላል ከተሪኬላ ከሲዳማ ብሔራዊ ክልላዊ መንግስት። እናመሰግናለን አቶ ደሳለኝ። ሐሳቡትን ያካፍሉን እስኪ። ያው ስለ ፍትህ መጓደልና ስለ ማንዛዛት የሚል ነገር ነው እየተነሳ ያለው። አጠቃላይ ስለ ፍትህ መጓደል ሳይሆን አገልግሎትን ያላግባብ ማጓተት በየትኛውም መስሪያ ቤት ነው። ፍትህ ሚኒስቴርም ብቻ አይደለም፣ መሬትም ላይ ሊሆን ይችላል፣ ግብርም ላይ ሊሆን ይችላል። የትኛውም ተቋም ላይ አገልግሎት ግልጋሎት ፈልጎ የሄደ ማንኛውም ሰው ባልተገባ ጊዜ የሚጓተትበት ከሆነ ጉዳዩ ያለው የህግ ተጠያቂነት ምን ይመስላል የሚል ነው። ሐሳቦትን ያካፍሉን በዚህ ዙሪያ። ትክክል ነው። ያው የህግ በላይነት የሚለው ሁሉንም ህግ ይገዛል የሚል ነገር ነው። ቅድምም እየተነሳ ነው ከኃላፊዎች ተነስቶ ነው መስተጓጎል የሚደርሰው። በዚህ ላይ ቅድም እየተነሳ ነበር። አሁን ለምሳሌ ሀገር አቀፍ ግብር ከሐምሌ ወር የሚጀመር አለ። እሱ ላይ ልክ የሚደረገው ያው ከሐምሌ 1 ጀምሮ እስከ ሐምሌ 30 የሚከፍሉ አሉ። ከአቅም በላይ የሆነ ግብር ሲጠየቁ ይግባኝ ይጠይቃሉ፣ ቅሬታ ያስገባሉ።
በሱ መስተጓጎል የተነሳ ሁለተኛው ወር አንድ ሲል ቅጣቱን የሚቀጥለው ለዚህ እንኳን ምን አይነት እንትን የሚለውን ምላሽ ከናንተ ጠብቃለሁ። ጉዳያቸው ሳይታይላቸው ያቀረቡት ቅሬታ ሳይታይላቸው ነው ሌላ ቅጣት የሚቀጥልባቸው? ያቀረቡት ቅሬታ ሳይታይላቸው የግብር ከፋይነቱ ጊዜው ያልቃል፣ ገደቡ ማለት ነው። እስከ 30 የተባለው ከ30 በኋላ ከአንድ በኋላ ቅጣት ነው። ይሄን ደግሞ የማነሳው እኔ እንደ ሀገር ጉዳይ ነው፣ እንደ ሀገር እና ይሄ አለ። ሁለተኛ ደግሞ አሁን በኦንላይን የሚከፈል እንትን መጥቷል፣ በኦንላይን የሚከፈል መጥቷልና ይሄን ሲስተም ምን ያህሉ ዜጎቻችን ያውቃሉ የሚል ሀሳብ አለኝ። መልካም እንግዲህ ያው የዚህ የኢንተርኔት አገልግሎት አሁን ወደፊት ብዙ ችግሮችን ይፈታል ተብሎ ይታሰባል። ባለፈውም የመንግስት ተቋም አገልግሎት አሰጣጥን በተመለከተ ሞሰብ የሚባል ሰፊ ተቋም ተቋቁሞ በዛ ላይ እየተሰራ ነው ያለው። ይሄ ደግሞ ወደ ክልሎች ወርዶ የተሻለ ነገር ለውጥ ያመጣል ተብሎ ይታሰባል። እርስዎ እንዳሉት ሁሉም ሰው አሁን ኢንተርኔት ተጠቃሚ ነው ወይስ እንዴት ነው የሚለውን መጣበታለን በሌላ ጊዜ። ሀሳቦትን ስላካፈሉኝ አቶ ደሳለኝ ከሲዳማ ክልል በጣም አመሰግናለሁ። እኔም አመሰግናለሁ። ሌላ አድማጭ ልቀበል። ጤና ይስጥልን። ጤና ይስጥልኝ። ማን በል ከየት ደወሉ አድማጫችን? እንግዲህ አንተንም ትውት አስፈጻሚንም እንግዳችንም አመሰግናለሁ። 10 አለቃ ብነት ወጥቁ ከዚሁ ከአዲስ አበባ። 10 አለቃ እናመሰግናለን። ዛሬ ያነሳነው ርዕሰ ጉዳይ ያው አገልግሎት በተለይ የመንግስት ተቋማት ይሁን የግል ተቋማት ዜጎች ወደ ተቋማቸው ሄደው በሚፈልጉትን አገልግሎት በሚያገኙበት ጊዜ ያለ አግባብ ጊዜ ማጓተት ያለው የህግ ተጠያቂነት ምን ይመስላል ነው። እዚህ ላይ ጥያቄ ሀሳብ አለዎት? እንግዲህ እኔም አገልግሎቱን ለማግኘት 1-3 ተቋሞች አይቻለሁ። መጀመሪያ መልካም ካልኩት ተሞክሮ ካለበት ልጀምርና ወደ ሌላው ይገባለሁ። ይሄ ወሳኝ ኩነት የሚባላል አይደለም። በተለያየ ቀደም እሳቸው እንግዲህ እንደሚናገሩት በደቂቃ ከዚህ በፊት እንግልት የነበረበት እንደ አዲስ አበባ ብዙ ያው እነዚህ ጋዜጠኞችም ዳሰሳ ስለማደርግ ተቋሞችን ቅድሚያ በመስጠት በሰዓት በማገልገል ትልቅ ሞዴል ሆኖ የሚገኙ የወሳኝ ኩነት መስሪያ ቤቶች የሚባሉን አይቻለሁ። በተረፈ ግን በአገልግሎት ደግሞ መስተካከል ካለበት ፍርድ ቤትም ሄጃለሁ። እንግዲህ ፍርድ ቤትንም ነው የምጀምረው። እኔም ሁላችንም የምናውቀው ራሱ እኮ የመረጃ መብት የማግኘት ህግ መንግስቱ ላይማ ህጉም ላይ ተቀምጧል። ለምሳሌ ለማገልገል ሚስተር የሚባል መስሪያ ቤት ኃላፊ እዚሁ ጣቢያ ላይ መጥቶ የህዝብ መረጃ ስትለው በተለያየ ምክንያት ባይመጡ ከእናንተ በፊት የምናስታውሳቸውም አሉ። ይሄ ራሱ አገልግሎቱን በአግባቡ አለመወጣት ተጠያቂነቱ የለም። ወደ ፍርድ ቤት ለስራ ክርክር በፍትህ ሄጄ ለፍትህ ቤት እኩል የሆነ ዳኛው ወደ ሳይዛም ለምሳሌ ጠበቃው 15 ቀን የሚመጣው እጂ ሐዋሳ ጉዳይ አለኝ አልመጣም ሲል አብነት ደግሞ ከታች ተበዳይ ጠይቅ የጠበቃውን የመስማት እኩል ያለ ማየት እኩል እንደውም አንዳንዴ ምን ታመጣላችሁ ከሳሽ መስሪያ ቤት ስትሄድ ካምፓኒዎች ነው ግን ምን ታመጣለህ ምንም አታመጣም ቀድሞ ይዘጉባል። ስትመጣም የምትሸነፈው በቃ አንተ አትሰማም። የስራ ክርክር ስራ ቁመ ነው ወር 2 ወር ይቆያል። እዚህ መረጃ የመጀመሪያ ደረጃ ፍርድ ቤቶች የማይቻሉ ከሆነ የማይቻሉ ድንጋይ ፍትህን የማጓተት 2 ወር 3 ወር የማድረግ እንደገና ደግሞ እንደ ዳኛም በቃ ብቻዎች ሰበር ፍርድ ቤት የማለት ነገር አለና ይሄ ለምንድን ነው የሚሆነው? ፍርድ ቤቶች ማለት ክፍተት ነው። ጤና ጣቢያም አካባቢ በአንድ አልጋ ታምሜ ሴት ኮምፒውተር ምንድን ነው ላፕቶፑን ምንድን ነው ሞባይሉን እየጎለጎለ ኧረ እየጠየቅኩ ነው ጠይቀኝ ዘንድሮ ለምን በባህል ትመጣለን ያለ ለምን በባህል ትመጣለህ? ቅድም አሉ ሕክምና 24 አወርስ ነው የሚሰራው አይደል? እኔ ታምሜ ነው የሄድኩት መብቴን ለመጋፋት ሰጠላልኩ የእሷ በላይ ጋር ሄድኩ ወዲያውኑ እንዴት ነው እንዲህ የሚለኝ? ከዛ ይቅርታ ጠየቀኝ ታከምኩኝ። ይሄ 3 ወር የ4 ወር ታሪክ ነው። የት እንሄዳለን የሚባለው ነው ትልቁ ችግሩ። የወጣ ህግ አለመትግበሩ ክሊር ሆኖ የተቀመጠ ህግ እኮ ነው። መረጃን የመከልከል የመረጃ ነጻነትን ያለመጋፋት አንድ አለቃ ለሚጠየቀው መመለስ ማገልገል ነገር ግን የምንጓተቱ ፍትህ እሳቸው ጋር የት ጋር ነው የምንጠቀው? ለምሳሌ ቀድም የተባለ የቅሬታ ሰሚ ብዙ መስሪያ ቤቶች የላቸውም። አንዳንዶቹ ሳጥን ላይ ያለ መዝገብም አለ የቅሬታዎችን በዚህ ጻፉ። እነሱ ደግሞ ስንዳስስ አይታይም አሉ። አመቱ ሙሉ ይቀመጣል እንደ ሰኔ በጀት መዝገብ ፋይሉ መጥቶ ይደረጋል። ተቋሞችን ግለሰብ ባንኮችን ነው ጭምር ነው የመንግስት አገልግሎትን ብቻ አይደለም። ሪፈር ማድረግ ሜካኒዝማችን ምንድን ነው? ቅሬታ ስሙ ይባል ሳጥኖቹ ይከፈታሉ፣ መዝገቡ ይከፈታሉ። ይሄን እያስተካከል ካልሄድን ለውጡ እንዴት ሊመጣ ይችላል? በሁሉ ሴክተር መልካም ያለው እንዳለ ሆኖ ችግር ያለበት ግን እነዚህ ነገሮችን እንዴት ነው መፍትሄ ማግኘት? ተጠያቂነቱ ስለምንድን ነው ማይኖሩ? ተጠያቂነቱ ቢኖር አንድ ቦታ ሌሎችም ይፈራሉ። ቀድም ያሉ ትልልቅ ኃላፊነት ያሉ የመረጃ ነጻነትንም የሚጋፉ የማይሰጡ ባለስልጣኖችም ሚሰጥ የሚባለው ሲቀጣ ሀይል ለቃ ያስጠይቃል አላደርግም ይላልና ይህን ክፍተት እንዴት መስተካከል ይችላል ነው። አመሰግናለሁ።
አብነት ምትኩ ከአዲስ አበባ ከልብ እናመሰግናለን ሀሳቦቱን ስለሰጠ። የተነሱት ጥያቄዎች ላይ በዝርዝር ብዙ ነገሮች ማንሳት እንችላለንና አጠቃላይ ምን ይመስላል የሚለውን ሀሳቦች እኔ በዋናነት ከዚህ ከቅድም ካነሷቸው አንድ የአገልግሎት ፈልጎ ወደ መንግስት ተቋማት የሚሆን ወደ ግል ተቋማት ሄዶ ነገር ግን የምፈልገውን አገልግሎት በበቂው ጊዜና የሚያረካኝ አይደለም ብሎ በሚያነሳበት ጊዜ ወይም ደግሞ ቅሬታውን በሚያነሳበት ጊዜ ለመጠየቅ ያለው የህግ ተጠያቂነት ቀደም ሲል ባነሳናቸው ህግ ዝርዝሮች ውስጥ በደንብ ተቀምጦ እናያለን። ነገር ግን እነኚህን ለመጠየቅ የሚከተላቸው ሂደቶች ምን ይመስላሉ? አብዛኛው ህጉ ላይ ንቃተ ህሊናው አልተፈጠረም የሚሉም አሉ። የአድማጮቻችን ሐሳብ ነው። ነገር ግን ደግሞ እንዴት መክሰስ እንደምንችል እንዴት ጉዳያችንን ወደ ማን መውሰድ እንደምንችል ራሱ መረጃ የለንም የሚል በርካታ ጥያቄ አለ ከአድማጭና እንደው ምን ይላሉ ሲል መልካም ከዚህ ከአስተዳደር ውሳኔዎች ጋር በተገናኘ በብዛት አሁን እንደ ዋና መጣቀሻ የምንጠቅሰው የፌዴራል መንግስት የአስፈጻሚ አካላት ስነ ስርዓት ህጉን ነው። በዚህ መሰረት ምንድነው አንደኛ ከህገ መንግስቱ ጀምሮ ያነሳናቸው እንትኖች አሉ። የፌዴራል አሁን የወጣው የመንግስት ሰራተኞች አዋጅም አለ 1383 2017 ማለት ነው። የመንግስት ሰራተኛ ወይም የመንግስት አገልግሎት አቅርቦት በተመለከተ ፈጣን፣ ግልጽ፣ ተደራሽ መሆን መቻል አለበት ይላል። ለዚህም ጥራትን፣ ጊዜን፣ ወጪን እያንዳንዱን ነገር በግልጽነት ማስቀመጥ መቻል አለበት ብሎ ያስቀምጣል። አንድ ይሄ ነው መሰረቱ። መስሪያ ቤቶች ስለዚህ ምን መሆን መቻል አለባቸው? ጊዜያቸው አገልግሎት የሚሰጡበት አሁን ቀደም የሚነሱ እንትኖች አሉ። ይሄ በተለይ ይሄ ለስብሰባ ለሻይ ለምናምን የሚሉ ይሄ ትርኪ ሚርኪ የሚባል ተቀባይነት ያሌለው እንትን ነው። እንደዛ መሆን መቻል አለባቸው። በጊዜ በሰዓት ማስቀመጥ አለባቸው። አንድ ይሄ ካልሆነስ ጉዳዩ በአግባቡ ያልታየለ ሰው ምን አይነት መፍትሄ ያለው ነው? መስሪያ ቤቶች ምን ማድረግ መቻል አለባቸው? የቅሬታ ሰሚ ኮሚቴ ወይም ደግሞ ቅሬታ የሚሰማ አካል በየመስሪያ ቤቱ መቋቋም መቻል አለበት ነው። ስለዚህ አንድ ባለ ጉዳይ ምንድነው ጉዳዩ በአግባቡ እንትን ካላለ እስከ መጨረሻው ይሄዳል፣ እዛው በመስሪያ ቤት ውስጥ ባለው ደረጃ ማለት ነው። ሁሌም አሁን ለምሳሌ ወረዳ ላይ ሊሄድ ይችላል አይደል? ከወረዳ ክፍለ ከተማ ላይ ያለ ኃላፊ የተሻለ ሊሆን ይችላል። ስለዚህ ያንን ስቴፕ ይሄድና እንትን ማይለ ከሆነ ምን ያደርጋል? ለስራ ቅሬታ ሰሚ እንትን ነው የሚያቀርበው ማለት ነው። ቅሬታ ሰሚ ኮሚቴው ደግሞ ለማን ያቀርባል? ለበላይ ኃላፊ ያቀርባል ማለት ነው። ስለዚህ ምን ማድረግ መቻል ያንን ተከትሎ ይሄዳል። በመስሪያ ቤት ደረጃ ማለት ነው። አንዳንዴ ደግሞ ምንድነው ለምሳሌ በዚህ በአዋጁ ላይ የተቀመጠ ነገር አለ። በተገቢው ጊዜ መሰጠት አለበት ብሎ ተቀምጧል አለ። በተገቢው ጊዜ ራሱ ያልተሰጠ ውሳኔ እንደተነፈገ ነው የሚቆጠረው ነው የሚባለው። እንደ መጨረሻ እንደ መከልከል ከልክያለሁ እንደማለት ይቆጠርና ምን ማድረግ ይችላል? ቅሬታ ማቅረብ ይችላል። ከዛስ የበላይ የመስሪያ ቤቱ የበላይ ኃላፊ በሚሰጠው ውሳኔ ላይ ያረካ ሰው ምን ማድረግ ይችላል? ለፍርድ ቤት የአስተዳደር ክለሳ ለፍርድ ቤት ማለት ነው የውሳኔ ክለሳ እንዲደረግ ለከፍተኛ ፍርድ ቤት ማቅረብ ይችላል ብሎ አስቀምጧል ማለት ነው። ስለዚህ እስከ መጨረሻው እስከ መስሪያ ቤቱ ከሄደ በኋላ ውሳኔው ካልተወሰነለት ወይም ደግሞ በተገቢው ጊዜ ውሳኔ ካልተሰጠው ለቅሬታ ሰሚ ኮሚቴ ያቀርባል። የበላይ ኃላፊ መወሰን አለበት። የበላይ ኃላፊው ራሱ በአግባቡና በጊዜው ካልወሰነ እንደከለከለ ተቆጥሮ ወደ ፍርድ ቤት ይዞ ይሄዳል ማለት ነው፣ ለአስተዳደራዊ ክለሳ ማለት ነው። እንደው ትንሽ እርሶም ሲያወሩ አንድ አድማጮቻችንን ሐሳብ እያሰላሰልኩ ነበርና ያሉት ነገሮች መሬት ላይ ያለው ነው። ብዙ የሚያስጨንቀን በኢትዮጵያ በህግ ማውጣት ጉዳይ ብዙ የምትታማ ሀገር አይደለችም። እኔ የፍትህ ሚኒስተር ምናልባት እንደው ቆም ብሎ ቢያው የማስበው የተወጡት ህጎች ካልተተገበሩ የወረቀት ጌጥ አይደለም ወይ የሚሆኑት የሚል ነገር አንስቶ ከአስፈጻሚው አካልና ህግ አውጪው ህግ ፈጻሚው እንግዲህ ሶስት ዋና የመንግስት አካል አይደል ያሉት በዚህ ሀገር ላይ። እናንተ ደግሞ የፍትህ ሚኒስተር ህግ ተርጓሚ ነው፣ ሌጂስሌቲቭ ባንድ ጁዲሻል ፓርት የሚባለው ማለት ነው። ህግ ተርጓሚው አካል በሚገባ የወጣውን ህግ የመተርጎም ጉዳይ አለበት። ህግ አውጪው ደግሞ የተወካዮች ምክር ቤት ያው ህጉን ያወጣል። ህግ አስፈጻሚው ደግሞ ከጠቅላይ ሚኒስተር ጀምሮ እስከ ቀበሌ ሊቀመንበር ድረስ ያለው ህግ አስፈጻሚ ነው፣ ኤክስኪዩቲቭ ፓርቱ የሚባለውና ስለዚህ የወጣውን ህግ በሚገባ የማይተገብር አካል ካለ
የህግ ተርጓሚው አካሉና ህግ አውጪው አካል የሚጠይቁበት አግባብ የለም ወይ ነው። አሁን ሁሉም ጉዳይ ህግ አውጪው ጋር ህግ ተርጓሚው ጋር ያሉ ክፍተቶች ስናይ እዛው በዛው እየተሻሸ ነው ዜጎች ፍትህ እያጡ ያሉት የሚል አንድምታ ነው ያለው። አሁን ጥቅሉ ዝርዝር ውስጥ ብንገባ ብዙ ነገር እናገኛለን። ለምን እዛው ለምሳሌ ቅድም አሉ መስሪያ ቤት ይሄን ህግ ያውጣ፣ ሰዓቱን ይደልድል፣ እንትን ያርግ፣ አላቂውን እንዲያርግ፣ ከዛ ደግሞ የቅሬታ ኮሚቴ የቅሬታ ሰሚው ራሱ ቅሬታ የሚቀርብበት ሆኗል። በአሁኑ ሰዓት አይደለም ቅሬታ ሊሰማ እሱ ራሱ ቅሬታ የሚቀርብበት። ምክንያቱም ያንን ሊሰማ የፈለገውን ቅሬታ ሰዓት የለም እሱ ጋር ታቀርብ፣ ቅሬታ ሰሚው ጋር ሂድ ይለዋል። ሰውየውን አታገኘውም። ቢመጣም ሰውየው አይመልስልህም። ያንተን ወር 2 ወር ትሰለቻለህ፣ ትተው ትሄዳለህ። እንደ አይነት ነገር ነው እየተፈጠረ ያለው። ስለዚህ ህግ አስፈጻሚው ጋር ይሄ አስፈጻሚው አካል ጋር ያሉ ክፍተቶች ካሉ የተወጡ ህጎች በአግባቡ ተወጥተው ወይም ተተግብረው ዜጎች የማይጠቀሙባቸው ከሆነ ህግ ማውጣቱ ምንድነው ትርጉሙ የሚል ተስፋ አስቆራጭ ነገር ውስጥ ያስገባል። ይሄን እንዳይሆን ምንድነው መደረግ ያለበት? ህጎች በአግባቡ የማይተገበሩ ከሆነ እንዳይተገበሩ ደግሞ ውስብስብ የሆነ አጥር የሚበጅላቸው ከሆነ ውስብስብ አጥር ብዬ የማነሳው 2-3 ነገሮችን ማንሳት ይችላል። አንደኛው ስብሰባ አለ፣ እንትኗ ገና ጸሐፊዋ ስብሰባ አለ መቼ ይጨርሳሉ? እኔ መቼ እንደሚጨርሱ አላውቅም። ስብሰባ አለ ከዚህ ጥፉ ብቻ ነው የሚባለው። እንግዲህ አንድ ሰው በአሁኑ ሰዓት ባለው ውስብስብ ህይወት ውስጥ ይህን ያክል ጊዜ የለውም፣ በቃ ተስፋ ቆርጦ ጥሎ ይሄዳል። በዛው ልክ ደግሞ አይ ነገ የለም እዚህ እንትን ፊልድ ወጥተዋል። እናም ቅርብ ጊዜ ክፍለ ሀገር ሄጄ የሰራሁት ፕሮግራም ነበር። አለቆቹን ኑና በዚህ ጉዳይ ላይ መልስ ስጡ ብለን የለውም ስብሰባ ላይ ናቸው ያሉት ከ3 ሰዓት ተመልሼ ሲሄድ የለም ወረዳ ላይ ሄደዋል። ዞን ላይ ወረዳ ላይ ስራ መጨረሻ ላይ ሲጠራ ግን አሁን እዚህ ሚዲያ ላይ ያላወራም ያሉት ሌላ ነገር በጣም አሳፋሪ በሆነ ደረጃ ይሄ ለጋዜጠኛ ያለውን መከራ ነው ያየሁት። አንድ ዜጋ ደግሞ እኔ ያክል እንደሚሰቃይ መገመቱ ቀላል ነው። ምንድነው እዚህ ጋር የሚደረግ ያለበት መፍትሄ ነው? አዎ ልክ ነው። አሁን ብዙ የሚነሱ ቅሬታዎችም አሉ። ቅድምም ያነሳውታል። አሁን ለምሳሌ ይሄ አስተዳደር አሁን የተነሳ ይሄ ስነ ስርዓት አዋጁም የመጣው እንደዚህ አይነት ቅሬታዎችን ህዝቡ የሚያነሳውን ፈታለሁ በሚል ነው። ትክክል የተነሳ አሁንም አንተ የሚያነሳው ከአድማጭም የተነሳ ጥያቄ አለ። በተለይ እኛ ሀገር ብዙ ጊዜ ጥሩ ህጎች ይወጣሉ፣ ህግ የማስፈጸም ችግር ነው። እሱ እኔ የምቀበለው ነው እንትን ምለው ነው። ነገር ግን አሁን እንደዚህ አይነት የህግ ተፈጻሚነት ወይም ችግሮች በምንድን ነው የሚቀረፉት ለሚለው ብናይ መልካም ይመስለኛል። እንዴት ነው የምንቀርፋቸው? አንደኛ ምን መቻል አለበት? ለምሳሌ እንደ ፍትህ ሚኒስቴር የወጣውን ህግ ህብረተሰቡ ምንድን ነው መፍቱና ግዳጁን እንዲያውቅ ምን ማድረግ መቻል አለበት? ንቃተ ግንዛቤ መስጠት መቻል አለበት ለህዝቡ ማለት ነው። ህዝቡን እንደዚህ አይነት እንትን ካወቀ ምንድነው ፕላስ ደግሞ ምንድነው ኢቭን የመንግስት አገልግሎት የሚሰጡ ሰዎች ራሱ ያለባቸውን ተጠያቂነት ራሱ አያውቁም በአግባቡ ኃላፊነትና ግዳጃቸው ማያውቁ ብዙ በአመራርም ይሁን በሰራተኛ ደረጃ ያለ ሰው አለ አይደል? እሱም መፍትና ያለበትን ተጠያቂነትና ኃላፊነት በአግባቡ በህጉ መረዳት መቻል አለበት። አሁን ሰው ምንድነው እኛ ሀገር አሁን እንደዚህ ህግ በአግባቡ ያለ መከበሩ ብዙ ሰው እንትን ብሏል እንጂ አገልግሎት የሚሰሰው ብዙ ተጠያቂ ሰው ሊኖር ይችላል። በጣም ቢያቅ ኖሮ ያለበትን ተጠያቂነት ስለሚፈራ በአግባቡ ይሰጣል። አንድ መስሪያ ቤት ያሉ ሰራተኞች ተሰብስበው እስር ቤት የሚገቡበት እድል ነበር የሚኖረው። ያው ጠያቂ ቢኖር ኖሮ ጠያቂ ስለሌለ ነው እንጂ። ፕላስ ደግሞ ህብረተሰቡ አሁን ንቃቱ እንትን ሲል ምንድነው ስቴፕ ጠብቆ ይሄዳል። አንዳንድ ሰው እኮ የሚፈሩ ሰዎች አሉ ባይዘው ገና ሲመጡ እነዚህን ሰዎች ጭቅጭቃቸውን አንችልም የሚባሉ ሰዎች አሉ። ለምን መፍታቸውን ስለማያውቁ እስከ ጫፍ ሄደው የሚያስከብሩ ሰዎች አሉ ባይዘው። እንደዛ አይነት ሰዎች ላይ ቶሎ አገልግሎት የሚሰጣቸው ሰዎች አሉ፣ ቶሎ እንሸኛቸው የሚባሉ ሰው። ህብረተሰቡ ምን መሆን መቻል አለበት? መጀመሪያ መፍቱን አውቆ ለመፍቱ መታገል መቻል አለበት። ብዙ ጊዜ የጉዳይ ማዘግየት ጋር የሚገናኝ ጉዳይ ምንድነው? ብዙ ጊዜ ጉዳይ የሚዘገየው ያለ አግባብ ጥቅም ለማግኘትም ነው። ቀጥታ ከአንድ በኋላ ላይ እናያለን ከተጠያቂነት ጋር ስናይ ማለት ነው። ጉዳይ ማዘግየት ከሙስና ወንጀል ጋር ነው የሚገናኘው። የሙስና ወንጀል ደግሞ ምንድነው? ያለ አግባብ የሆነ ጥቅም ለማግኘት ወይም ለማስገኘት ነው። ስለዚህ እነዚህ ጉዳይ የሚያስገኙ ሰዎች ይሄ ስብሰባ ነው እንደዚህ ነው። መስሪያ ቤቶች እኮ ለተገልጋይ የመንግስት አገልግሎት ቀልጣፋ መሆን መቻል አለበት፣ ተደራሽ መሆን መቻል አለበት ብሎ ህጉ አስቀምጧል። ስብሰባ ነኝ እንትና አልገባም የሚፈርም ሰው ምናምን የሚባል ምክንያት አይደለም፣ ሊሆንም አይችልም። በዚህ ያህል ጊዜ በዚህ ያህል ሰዓት ውስጥ አገልግሎት ሰጣለሁ ብሎ እስከ አስቀመጠ ድረስ ማለት ነው
ያንን አገልግሎት የመስጠት ኃላፊነት አለበት። አቶ መስፍን አንድ ነገር ላንሳ እዚህ ጋር እንደ መፍትሄ የሚሆን ይሆን አላውቅም። ለምሳሌ የሆነ ተቋም ሄጄ ግልጋሎት ማግኘት አልቻልኩም በዚህ ምክንያት ብዬ በቀጥታ ጉዳይን ቅሬታ ጋር ከሌጋ እንዲያርግ እንዲወጣ ከመባል ይልቅ ህጉን ለማስፈጸም እናንተ እንዲጠቅማችሁ ዘንድ በቀጥታ ይሄንን ጉዳይ ከሌ የተባለው ሰውዬ በዚህ ጊዜ ሰጥቸው እንዲህ አላደረገም ጉዳይን አጓቶብኛል ብሎ በቀጥታ ለፍርድ ቤት እንዲከሳ ይደረጋል። ይሄ ምንድነው አሁን በህግ ደረጃ ሲታይ መስሪያ ቤት ከላይ እስከ ታች አንድ ነው ተብሎ አይታሰብም። መስሪያ ቤቶች በህግና በአግባብ ይሰራሉ ተብሎ ነው የሚታሰበው የሚሰጠው ግምት። ጉዳይን የሚያዘገይ ሰው ግን ምንድነው ያለ አግባብ ጥቅም የሚፈልግ ሰው ነው፣ የወንጀል ኢንቴንሽን ያለው ሰው ነው አይደለ? ይሄ የበላይ ኃላፊዎች አሉ። ምንድነው መስሪያ ቤቶች እኮ የራሳቸው አሰራርና ቼን አላቸው አይደለ? ከታች ያለው የሆነ ጥቅም ቢፈልግ ላይ ያለው ደግሞ ላይፈልግ ይችላል አይደለ? በትክክል ይመራል ተብሎ ነው። በዛ በታችኛው እኮ በኃላፊው የሚስተካከል ጉዳይ ነው። ወደ አለቃው ሄዶ ይሄን ያክል መንገድ ከሚወራንዱ ነገር አሁን ከአንድ ሄድን ቀጥታ ፍርድ ቤት የምንሄድ ከሆነ አንደኛ መስሪያ ቤቱ ራሱ እኮ አገልግሎቱን ለመስጠት የራሱ ነፃነት ያለውን ተቋም ነው። ኃላፊነት ተሰምቶት ያንን እንትን ይሰራል ተብሎ የሚታሰብ ነው። የተሰጠውን ነፃነት እንዳለ ደግሞ ወደ ፍርድ ቤት የሚሄድ ከሆነ አንድ ፍርድ ቤት ላይ ጫና ይፈጠራል። ሁለት ደግሞ መስሪያ ቤቶችንም የተሰጣቸውን ኃላፊነትና ተግባርም እንደመካድ ነው። አንድ ግለሰብ ብቻ ባጠፋው ጥፋት እንዳለ ወደ ፍርድ ቤት የሚሄድ ከሆነ እስከ ላይ ያሉ ቼንና ለዛ ጉዳይ እኮ ኃላፊነት ተሰምቷቸው ውሳኔ የሚሰጡ እንትኖች አሉ። ከፍርድ ቤት የበለጠ ደግሞ እዛ ላይ ያሉ በየደረጃው ያሉ ሰዎች በጉዳዩ ላይ ቅርበትና ዕውቀትም ስለሚኖራቸው የሚሰጡት ሶሉሽንና መፍትሄ የተሻለ ሊሆን ይችላል። የፍርድ ቤት ጉዳይ አንደኛ ገንዘብ ጊዜ ይጠይቃል፣ ምልልስ አለው በራሱ በባህሪው ማለት ነው። ግን እዚህ ጋር አንድ ቢሮ ቁጥር 1 ገብቼ ቢሮ ቁጥር 5 ላይ ኃላፊው ሊኖር ይችላል አይደል? በ30 ደቂቃ ውስጥ እኮ ኃላፊው መፍትሄ ይሰጠኛል። ወደ ፍርድ ቤት ብሄድ ግን 30 ቀን ሊፈጅብኝ ይችላል ማለት ነው። በሎጂክ ደረጃ እኮ ያነሱት ነገር ትክክል ነው፣ ግን ተፈጻሚነት እኮ ነው ብዙዎቻችን ላይ ከዛ አልፎ አሁን አንዳንዴ ችግር ሊኖር ይችላል፣ በጥቅም ሊተሳሰር ይችላል። ባይዘው አሁን አንዳንዴ ከላይ እስከ ታች በጥቅም የሚተሳሰርበት ሁኔታ ሲሆን ምን ይሆናል? አንድ ቅሬታ ራሱ አንስተሃል ቅድም፣ ቅሬታ አቅርበ ቅሬታ ሰሚው ራሱ ቅሬታ የሚቀርብበት ነው ተብሏል አይደል? በዛ ጊዜ አግባብ ካልሰጠ ምንድነው ነው አሁን ህጉ አስቀምጧል እኮ ሶሉሽን። ያኔ ተገቢው ጊዜ ካልሰጠ ወደ ፍርድ ቤት መሄድ ትችላለህ እንደተነፈገ ስለሚከለከል ማለት ነው። ነገር ግን ያንን ሶሉሽንን ያለህን አማራጭ መጠቀም መቻል አለበት። እዚህ ጋር ደግሞ አንድ ጥያቄ ላንሳ። እንግዲህ ወደ ፍርድ ቤት ስንሄድ ይሄ አገልግሎት የመንግስቱንም የግል ተቋም የሚሰጡት አገልግሎትን በተመለከተ የህግ ተጠያቂነትን ቅሬታ አለ ብሎ በቀጥታ ሲሄድ ማንኛውም ፍርድ ቤት ነው ማግኘት የሚችለው? የመጀመሪያ ደረጃ ፍርድ ቤት አለ፣ ከፍተኛ ፍርድ ቤት አለ። እነኚህ ነገሮች አሉ። የት ጋር ነው መሄድ የሚችለው? ለምሳሌ ከአስተዳደር ውሳኔ ጋር ለምሳሌ ወደ ፍርድ ቤት ይዘን የምንሄድባቸው ሁለት ጉዳዮች አሉ። አንደኛ ከመመሪያ ጉዳይ ጋር መመሪያ አሁን ለምሳሌ ሲወጣ መጠበቅ ያለበትን ፕሮሲጀር ካልጠበቀ ለፍርድ ቤት ክለሳ እንትን ይል። ሁለተኛ ደግሞ የፍርድ ቤት የአስተዳደር ውሳኔ ጋር በተገናኘ ውሳኔ ምንድነው? ለምሳሌ ውሳኔ ሲሰጥ በህግ ላይ የተመሰረተ መሆን አለበት ይላል። ግልጽ መሆን መቻል አለበት፣ መደመጥ መቻል አለበት ምናምን ብሎ የተቀመጠ ብዙ እንትኖች አሉ። ከዛ 13 መርሆች ያስቀምጣል ባይዘው መከተል ያለበትን። ከ13 መርሆች መካከል አንድ ምንድነው? በተገቢው ጊዜ መሰጠት መቻል አለበት ነው። በተገቢው ጊዜ ካልተሰጠስ የውሳኔ አሰጣጥ መመሪያን መርህን ጥሷል። ስለዚህ ምን መሆን መቻል አለበት? ቅድም የተናገሩ ቅሬታ ሰሚ ያቀረበ ቅሬታ የበላይ ኃላፊ ያቀረበ አይደለ ወይ ሰጥተውት ላይረካ ይችላል በሰጡት እንትን ማለት ነው ውሳኔ መሰረት። አዎ ወይም ደግሞ ኢቭን ላይ ሰጡት ይችላል እንደተነፈገ ስለሚቆጠር ምን ማድረግ አለበት? ያ ጉዳይ ለፍርድ ቤት በክለሳ እንድታይ ለከፍተኛ ፍርድ ቤት ማመልከት ይችላል ብሎ ነው የሚያስቀምጠው። ለምሳሌ አንድ ወረዳ ላይ አንድ ሩቅ ቦታ ያለው ወረዳ ላይ ከፍተኛ ፍርድ ቤት ለማግኘት ለምሳሌ አንድ ጎንደር ውስጥ የሆነች ሩቅ ወረዳ ላይ ስናይ ከፍተኛ ፍርድ ቤት ያለው ባህር ዳር። ይሄኛው አሁን የወጣው ይሄ አዋጅ የወጣው ለፌዴራል ነው፣ ለፌዴራል ተቋማት ነው እንጂ ለክልሎች አይሰራም። አዎ ክልሎች እንደ እንትናቸው ያው ከዚህ ሊጠቀሙ ይችላሉ፣ ያው ፕሪንሲፕል መርህም እንደ በመሆኑ ማለት ነው። ነገር ግን ለፌዴራል እንትን ነው የወጣው ይሄ እንትን ማለት ነው መርህ። ስለዚህ ገና ለክልሎች ተፈጻሚ አይደለም። ክልሎች ይሄንን የሚጠቀሙበትም የሚከለክላቸው ነገር የለም ከእንትን ጋር ማለት ነው። ማንኛውም ሰው በእንደዚህ ፕሮሲጀር ተከትሎ የሚሄድበት እንትን ሊኖር ይችላል። ግን የዚህ አዋጅ የወጣው
ለፌዴራልና ለድሬዳዋና አዲስ አበባ ነው። መልካም እሱን እንያዝና ምናልባት እንደው በዚሁ አሁን በተጠቀሱት የህግ ወሰን ውስጥ የዚህ ቅጣት ሄዶ የሚያመለክት አንድ ሰው ጉዳይ ባላግባብ አሁን ቅድም ያነሳሁትን መጀመሪያ ላይ ያነሳው 3 ዓመት የተጓተተባቸው በነገራችን ላይ የ3 ዓመት የተጓተተባቸው ሰውዬ ትልቅ ሰው ናቸው፣ ዶክተር ናቸው። ምንድነው ሲሉ ያነሱት የነበር በቃ አልሰጥም ብዬ በትንሽ ከእምነት ጋር ጠንከር ያለ አቋም ነው ያላቸው ሰውዬው በፍጹም አልሰጥም ብዬ 3 ዓመት እየተከራከርኩ ነው አሉ። እና እኚህ ሰውዬ አሁን ጉዳያቸውን እዚህ ፍርድ ቤት ከፍተኛ ፍርድ ቤት ይዘው ቢቀርቡ ይሄንን ያክል ያጓተቱ ባለሙያዎችና ኃላፊዎች ያለባቸው የህግ ተጠያቂነት ምንድነው? መልካም ጥሩ ጥያቄ ነው ይሄ። አንደኛ ጉዳይን ከማጓተት ደረጃ 3 አይነት ተጠያቂነት አለ። አንደኛ አስተዳደራዊ ተጠያቂነት ነው። ብዙ ጊዜ የመንግስት ተቋም ሆነው በአስተዳደር ስራ ላይ ሲሰሩ ያንን ጉዳይ በሚያጓትቱበት ጊዜ የሚታየው የፌዴራል የመንግስት ሰራተኞች አዋጅ ቁጥር 1353/2017 የወጣ አዋጅ አለ። ይሄ አዋጅ ምንድነው የዲሲፕሊን አይነቶችን አስቀምጧል ማለት ነው። በአንቀጽ 98 ላይ ከባድ የዲሲፕሊን ቅጣት ያስከትላል ብሎ ካስቀመጣቸው መካከል ጉዳዩን ሆን ብሎ ማዘግየት ወይም ደግሞ ባለጉዳይን ማጉላላት ብሎ አስቀምጧል ማለት ነው። ጉዳይን ማዘግየት ወይም ደግሞ ባለጉዳይን ማጉላላት እንደ ከባድ ዲሲፕሊን ይቆጠራል ብሎ አስቀምጧል። ስለዚህ በዚህ ጉዳይ ላይ የተሰማራ በአዋጅ ቁጥር 1353/2017 አንቀጽ 98 መሰረት እንደ ጉዳዩ ሁኔታ አንደኛ የ3 ወር ደሞዝ ሊቀጣ ይችላል። ከደረጃና ከስራ ደረጃና ማዕረጉ ለ2 ዓመት ሊታገድ ይችላል። ወይም ደግሞ በጣም ከባድ ከሆነ ከስራ ሊሰናበት ይችላል ማለት ነው። ባለጉዳይ ማጉላላትና ማመላለስ እና ጉዳይ ማዘግየት አንድ። ሁለተኛ ደግሞ ከስራ መሰናበት ብቻ መጨረሻው ከባድ ከሆነ በአስተዳደራዊ ጥፋት ነው። አስተዳደራዊ ጥፋት አንድ እስከ እንደ ጉዳዩ ሁኔታ የ3 ወር ደሞዝ ሊሆን ይችላል። ከደረጃና እድገት ዝቅ ማድረግ ሊሆን ይችላል። ወይም ደግሞ የከፋ እዛው የራሱ ተቋም የሚወስድበት እርምጃ ማለት ተቋሙ የሚወስድበት እርምጃ ነው። ገና ነው። አንድ እንደዚህ ይወሰድበታል። ሁለተኛ ደግሞ በወንጀል ሊያስጠይቅ ይችላል። ምንድነው በአዋጅ ቁጥር 881/2007 የወጣ የሙስናን ለመከላከል የወጣ አዋጅ አለ። ይሄ ጉዳይን ማጓተትና ባለጉዳይን ያለአግባብ ማመላለስ እንደ ሙስና ወንጀል ይቆጠራል ማለት ነው። አንድ ሰው ሆን ብሎ የማይገባው ጥቅም ለራሱ ለማግኘት አሁን ለምሳሌ እንደዚህ በዚህ ብሎ በብዛት እንደዚህ ለሙስና ተጋላጭ የሆኑ ተቋማት አሉ እኮ። ዋና መለያቸው ራሱ አንደኛ ምንድነው ባለጉዳይ እስኪሰለች ድረስ ነው የሚያመላልሱት። ከዛ ከመመላለስ ብሎ የሆነ ነገር ይሰጣል ማለት ነው። አንድ ጥቅም ለማግኘት የምትፈልገው እኮ እሷ ነች። ሁለተኛ ደግሞ ለሌላ ሰው ጥቅም ለማስገኘት አንዱን ከልክሎ ለሌላ ሰው ጥቅም ለማስገኘት ሲሉ ጉዳይን ምንድነው ጉዳይን አጓተተበት በምንለው ምን ይላል? ማንኛውም መንግስት ወይም ህዝባዊ ድርጅት ሰራተኛ በኃላፊነት በስራ ምክንያት በቀረበለት ጉዳይ በቀጥታም ሆነ በተዘዋዋሪ መንገድ ጥቅም ለማግኘት ሲል በጉዳዩ ላይ ጥቅም ያለውን ማንኛውም ሰው ለመጥቀም ወይም ለመጉዳት በማሰብ ከህግ ከመመሪያ ወይም ከተለመደው አሰራር ውጪ ያለ በቂ ምክንያት ጉዳዩን ያልወሰነ ያዘገየ ወይም ደግሞ ባለ ጉዳዩን ያጉላላ እንደሆነ ይላል በመቀጮ ወይም በቀላል እስራት ወይም ደግሞ ከ5 ዓመት በማይበልጥ ጽኑ እስራትና ከ5000 ብር በማይበልጥ ገንዘብ መቀጮ ይቀጣል ማለት ነው። ስለዚህ እስከ 5 ዓመት ለሚደርስ ጽኑ እስራት ያስቀጣል ማለት ነው። ጉዳይን ያለአግባብ ማጉላላት በወንጀልም አንድ ከዚህ በስራም ሊባረር ይችላል፣ በደሞዝ ሊቀጣ ይችላል። በወንጀል ከሆነ ደግሞ እስከ 5 ዓመት ሊቀጣ ይችላል። ሌላኛው ተጠያቂነት ደግሞ የፍትሐብሔር ተጠያቂነት ነው። ላነሳው ነበር እሱን ጥያቄ። እሺ የፍትሐብሔርን ተጠያቂነት በተመለከተ ይሄ ለምሳሌ ይሄ አዋጅ ቁጥር የፌዴራል ስነ ስርዓት አዋጅ ቁጥር አለ። ይሄ ምን ይላል? እንደ አዲስ ካካተታቸው መካከል በአንቀጽ 59 ነው 53 መሰለኝ ለምሳሌ ምን ይላል እዚህ ጋር በአንቀጽ 59 ላይ ማለት ነው የጉዳት ካሳን በተመለከተ ማለት ነው ከአስተዳደር መመሪያ ወይም ውሳኔ ጋር በተያያዘ ጥፋት ምክንያት ጉዳት የደረሰበት ማንኛውም ሰው መመሪያውን ወይም ውሳኔውን የሰጠውን የአስተዳደር ተቋም አግባብ ባለው ሕግ መሰረት ካሳ መጠየቅ ይችላል ይላል። ስለዚህ አንድ ባለ ተቋም ጉዳይን ያለ አግባብ አጓቶ
በዛ ባለ ጉዳይ ላይ ጉዳት ከደረሰ ያ ባለ ጉዳይ ካሳ መጠየቅ እንደሚችል በአስተዳደር ስነ ስርዓት አዋጁ ላይ ተቀምጧል። ካሳውንስ በምን አይነት ሁኔታ ይጠይቃል ብለን ስናይ ካሳውን የሚጠይቅበት ሁኔታ ደግሞ ስናይ ምንድነው በፍትሐ ብሔር ላይ ተቀምጧል። በፍትሐ ብሔር አሁን ለምሳሌ ከዚህ ከካሳ መጠየቅ ጋር በተገናኘ ከአንቀጽ 21 26 እስከ 21 36 ፍትሐ ብሔር ህጉ ጋር ማለት ነው። ስለዚህ በፍትሐ ብሔር ህጉ መሰረት ምን ማድረግ ይችላል? በዛ ተቋም ባለ ፈጥኖ ጉዳዩን ባለመወሰኑ ምክንያት ጉዳት ደርሶብኛል ያለ ባለ ጉዳይ ጉዳት መድረሱን ከማስረጃ ጋር በማረጋገጥ ለደረሰው ጉዳት ተገቢው ካሳ እንዲያገኝ በፍርድ ቤት በፍትሐ ብሔር ከሶ መቀበል ይችላል ብሎ ያስቀምጣል ማለት ነው። ስለዚህ ያ ባለ ጉዳይ አንደኛ ያንን ውሳኔ የሚሰጠውን ሰውዬ ወይም ደግሞ ፍርድ ያንን ተቋም ደርቦ መክሰስ ይችላል ወይም ተቋሙን መክሰስ ይችላል። ነገር ግን ምንድነው ያ ተቋም ደግሞ ያንን ጉዳይ ያዘገየውን ሰራተኛ ላደረሰው ጉዳትና ካሳ ደግሞ ተቋሙ መጠየቅ ይችላል ብሎ ያስቀምጣል ማለት ነው። በነገራችን ላይ አድማጮቻችን እዚህ ጋር ነው አቶ መስፍን አሁን አንድ ቁልፍ ነገር አንስተዋል። ሁላችሁም አድማጮች በደንብ በትረዱት ብዬ ማስበው አንደኛው የህግ ተጠያቂነት በሶስት መልኩ ነው ያነሱት። በአስተዳደራዊ መልኩ ባለሙያም ይሁን ኃላፊም ይሁን በአስተዳደራዊ መልኩ ሊቀጣ የሚችሉበት ዝርዝር ነገር አንስተዋል። ሁለተኛው በወንጀል ነው። ሶስተኛው በፍትሐ ብሔር ነው። ብዙዎቻችን የማንረዳው ወይም ደግሞ ትኩረት የማንሰጠው ለምሳሌ በርካታ መጓተት የገደረሰባቸው የትልቅ ጉዳይ ለማስጨረስ ሊሆን ይችላል። በሚሊዮን ብር ጉዳት ሊደርስ ይችላልና ይሄንን ተቋሙንም ያንንም ያደረሰውን ኃላፊ ወይም ባለሙያ መጠየቅ እንደሚቻል በህጉ በዝርዝር ተቀምጧል። ዛሬ የሚያነሳ ነው ዋናው የዚህ ህግ ነገር ፕሮግራም የማናቃቸው የህግ ጉዳዮች በደንብ በዝርዝር አውቀን ለመብታችን እንድንታገል ለመብታችን እንድንቆም በመንግስትና በህዝብ መካከል እንቅፋት የሚሆኑ የመልካም አስተዳደር ጉዳዮች እንዲቀረፉ ነው የዚህ ፕሮግራም ዋና ስራና ከዚህ አንግል ያነሷቸው ነጥቦች በጣም ጥሩ ናቸውና ምናልባት እንደ መጨረሻና እንደ ማጠቃለያ በነገራችን ላይ የአድማጮቻችን ጥያቄዎች አብረው ቅድም ከማነሳቸው ጥያቄዎች ጋር አብረው ስለተመለሱ ነው በዝርዝር ያልሄድኩባቸው። እንደ ማጠቃለያ ቢነሳ ጥሩ ነው ብዬ የማስበው ይሄ የወጣው ህግ ፌዴራል አዲስ አበባና ድሬዳዋ ብቻ ነው ብለዋል። በሚቀጥለው ወደ ክልሎችም ሄዶ የክልሎችም ላይ ያሉ ዜጎች እነኛ አይነት መጓተት ሲኖርባቸው በዚህ ህግ መጠየቅ የሚቻሉበት ሁኔታ የለም ወይ ነው። ሁለተኛው የጉዳት ካሳው ጋር ታይዞ አጠቃላይ እነኚህ የቅጣቱ ጋር ታይዞ ሶስቱም ያናውን አስተዳደር ህግ መስሪያ ቤት ነው የሚወስደው። ወንጀል ደግሞ ለወንጀል ቅጣት ወንጀል ክስ ተከሶ ለብቻው ነው። ወንጀል እንደገና ፍትሐ ብሔሩ ደግሞ ሌላ ክስ ነው። ሶስቱን ባንድ ጋር አድርጎ ዜጎች ይህንን ሲያስቡት ገና እንዲያርግማ ከመደክም ቢቀርብኝ ይሻላል የሚል ውሳኔ ውስጥ ከመግባት ይልቅ ሶስቱንም የቅጣት አወሳሰኖች ባንድ የማስኬዱ ሁኔታ ህጉ ሊያው አይችልም ወይ? አጠቃላይስ በዚህ ጉዳይ ላይ ዜጎች በዚህ ጉዳይ ላይ ያለው የንቃተ ህግ ክፍተት ዜጎች መብታቸውን እንዳይጠይቁ አድርጓቸዋል ብላችሁ ታምናላችሁ ወይ የሚለውንም ሐሳብ እንደማጠቃለያ ቢያነሱልኝ። መልካም ጥያቄ ነው። ከዚህ ከክልሎች ጋር በተነሳ እንትን ፍትህ ሚኒስቴር ባይዘው አሁን በጣም ትኩረት ሰጥቶ እየሰራበት ካለው አንደኛ ግንዛቤ ማስጨበጥን፣ ሁለተኛ ደግሞ ከህጎች ማርቀቅ ማውጣት ጋር ለክልሎች ድጋፍ መስጠት የፍትህ ሚኒስቴር አንዱ እንትን ነው ባይዘው ማንዴት ነው። በጣም የግንዛቤ ማስጨበጫ ከሰጣቸው መካከል የአስተዳደር ፍትህ ስነ ስርዓትን በተመለከተ እየሰጠ ነው። ክልሎችም አውጥተዋል ባይዘው እስካሁን ወደ 78 የሆኑ ክልሎች ከዚህ ከአዋጅ ቁጥር 1183 2012 በመነሳት የራሳቸውን እንትን አውጥተዋል። ብዙ ክልሎች ማለት ነው ወደ 7 ምናምን የሚሆኑ ክልሎች ያወጡ ይመስለኛል። ከዛ በላይም አውጥተዋል ይመስለኛል። አብዛኛው ክልሎች ከዚሁ ጋር ተመሳሳይ የሆነ ህግ አውጥተው ስራ ላይ ያዋሉ ነው ማለት ነው። በዚህም ደግሞ ለክልሎችም ተገቢውን የሆነ ድጋፍም እየተደረገ ነው። ፕላስ የግንዛቤ ማስጨበጫም ተሰጥቷል በዚህ እንትን ላይ። ስለዚህ በሚመቻቸው ክልሎች አውጥተዋል ማለት እንችላለን። ይሄንን አንድ ማለት ነው። ሌላኛው ደግሞ አሁን ቅድም የተነሳለ በተጠያቂነት በአስተዳደር በፍትሐ ብሔርና በወንጀል ነው። ይሄ ይለያያል ባይዘው ይሄ በኖርማል የህግ አሰራር ነው። አንደኛ ምንድነው የአስተዳደራዊ ውሳኔ ተቋሙ ነው የሚወስደው። ተቋሙ ምንድነው የሚወስደው? ያ ተቋሙ ባወጣው መመሪያ ደንብ አሰራር መሰረት አንድ ባለሙያ ስራውን ሰርቷል አልሰራም ነው። አንዳንድ ጉዳዮች አስተዳደራዊ እርምጃ የሚያስወስዱ ነገር ግን በወንጀል ማያስጠይቁ ሊሆኑ ይችላሉ።
ይሄ ብዙ ጊዜ የአስተዳደራዊ ዲሲፕሊን እርምጃዎች የሚወሰደው ከተቋሙ ደንብ አመራርና አሰራር ደረጃ ሰርታል አልሰራህም ከሚለው ጋር ነው የሚታየው። ስለዚህ ተቋሙ ነው የሚያየው፣ የተለመደም አሰራር ነው። የግዴታ ባለ ጉዳዩ እኮ ያንን ነገር ያመለክታል አይደለም። ተቋም ራሱ እንትን አለ ቁጥጥርና እንትን ስርዓቶች አሉት። በዛ ስርዓት ውስጥ እኮ ይሄንን ለማስፈጸም የተቋቋመ የዲሲፕሊን ኮሚቴዎች አሉ እኮ። በራሱ አንድ ሰራተኛ እንትን ሳይል ሲቀር ለዲሲፕሊን መቅረብ አለበት መታየት አለበት የሚል በኃላፊው ሊሆን ይችላል። ወይም ደግሞ እንደዛ አይነት ነገር የሚቆጣጠሩ ተቋምና አሰራር መዘርጋት አለበት። ለምን ያ ሰራተኛ በተቋሙ በተገቢው ሰርቷል አልሰራም የሚለው ተቋሙ ራሱን በራሱ የሚያይበት በራሱ ውሳኔ የሚሰጥበት አሰራርና ሂደት ነው። የወንጀል ጉዳይ ደግሞ ወንጀልን የማየት በስልጣን በህግ የተሰጠው ተቋም አለ። ኦልሬዲ በህግ የተሰጠው ማለት ነው። ያ ነው የሚያየው። በፍትሐ ብሔር ደረጃ ደግሞ ግለሰብ ነው የሚያየው። በዛ ነገር ጉዳት ደርሶብኛል የሚለው ግለሰቡ ራሱ ተጎጂው ያንን ጉዳይ ማስረጃዎችን አምጥቶ አቅርቦ ከራሱ ነው የሚያውቀው አይደል የደረሰበትን ጉዳት። ስለዚህ በዛ መሰረት በፍትሐ ብሔር አስቀርቦ ማስረጃውን ተከራክሮ መፍቱን የሚያስከብርበት ሂደት ነው። ግን የአንድ የጉዳይ መጣመር እነዛ ሶስቱን ተጠያቂነት ያመጣሉ አጠቃላይ ማለት ነው። አንዳንዴ ምንድነው ለምሳሌ መስሪያ ቤቶች የዲሲፕሊን እርምጃ ወስደው ለጉዳዩ ደግሞ በወንጀል እንዲጣራ እንትን ማድረግ ኃላፊነት አለባቸው። ባይዘው የፍትሐ ብሔሩ የጉዳይ የራሱ ይሁን እንጂ ያ ሰው ጉዳይን በማዘግየቱ ምክንያት የወንጀል ተግባር ተፈጸመ እንደሆነ ምን ማድረግ መቻል አለበት። ዲሲፕሊን እርምጃ ብቻ አይደለም መውሰድ ያለበት ያ ተቋም። ያ ጥፋት ያጠፋ ሰው በወንጀል እንዲጠየቅ ለተገቢው በህግ ያንን ነገር ለመመርመር ስልጣን ለተሰጠው አካል የማሳወቅ ኃላፊነት አለባቸው። አዎ በጥቅሉ ሲታይ ቀደም ሲል የሚል እነዚህ አይነት ዛም እዚህም ያሉ ጉዳዮች አንድ ጉዳይን ሶስት ቦታ ጋር ውሰድ ሲባል አንድ ግለሰብ ከሚከፍለው ገንዘብ ከሚያወጣው ያለበት ጊዜ ድካም ምናምን ያይና ይተዋል። አሁን እዚህ ጋር ፍትህን ከማጓደል አኳያ ነው። ፍትህን ከማጓደል አኳያ ዋናው ተጠያቂ የሚሆነው ፍትህን ከሚሰጡ ወይም ደግሞ ተጠያቂው አካል አይደለም። ራሱ ፍትህ ከሚፈልገው ሰው መድከም ፍትህ ይጓደላል። ለምን ቢባል ጉዳዩን በትክክል ተከታትሎ ማስፈጸም የማይችል ከሆነ ይጓደላል። ግን ያ የተጓደለበት ምክንያት ምንድነው ሲባል ራሱ ጉዳዩን ፍትህ የሚያገኘው ግለሰብ ሄዶ ለመጠየቅ የሚያልፋቸውን ውስብስብ ነገሮች ሲያልፍ ይታክታል፣ ይደክማል። ፍትህ ሚኒስተር ደግሞ ፍትህ እንዳይጓደል ሲፈልግ እነኝን ውስብስብ ነገሮች ማስቀረት የሚቻልበት ዛሬ በቴክኖሎጂ ዘመን ላይ ነው ያለነው። እና አይነት እድሎችን ማየት ያስፈልጋል ብዬ አስባለሁ። ከናንተ ህብረተሰቡ ላይ ንቃተ ህሊና ችግር አለ፣ በደንብ የሚታወቁ ነገር ናቸው፣ መሰራት አለበት። ነገር ግን ደግሞ ህጎቹ ላይ ደግሞ ክፍተት ሲኖሩና ህጎቹ የሚፈጥሩት ውስብስብ ችግር ደግሞ አሁንም ፍትህ እንዲጓደል የሚያደርጉ ከሆነ ቆም ብሎ ማሰብ ጥሩ ነው የሚል እኔ እንዳንድ ጋዜጠኛ መጠቆም ነው የምፈልገው። አሁን ካሳለፍነው ውይይት አድማጮቻችን፣ የዛሬው ውይይታችን የነበረው ጉዳይን ያላግባብ ማጓተት ያለው የህግ ተጠያቂነትን በተመለከተ በርካታ ነገሮችን አንስተናል። እንግዲህ በኢትዮጵያ ውስጥ ብዙ ህጎች ይወጣሉ። ህጎቹ የራሳቸው ጥንካሬ ደካማ ጎን ሊኖራቸው ይችላል። ነገር ግን በአብዛኛው የኢትዮጵያ የሚወጡት ህጎች በጥንካሬ የሚታይላቸው ብዙ ናቸው። ተፈጻሚነታቸው ግን ብዙዎቹ ላይ በርካታ ጥያቄ ይነሳል። ይሄ ጉዳይ እንዴት ነው የሚለውን ነገርም አብረን አነሳን። ከዚህ ጉዳይን ያላግባብ ማጓተት ጋር ተያይዞ የወጡ አዋጆችና ህጎች ብዙ ህጎች ይጣቀሳሉ ከህገ መንግስቱ ጀምሮ። ስለዚህ እነኚህን ነገር ማየት አለብን ነው። እያንዳንዱ ግለሰብ ደግሞ ለመብቱ መታገል አለበት። ይህን ጉዳይን የሚያጓትቱ አካላትን በህግና በህግ መጠየቅ ያስፈልጋል የሚለው ነገር የዛሬው ውይይታችን ዋና ትኩረት ስለነበረ ሁላችሁም መብታችሁን በማስጠበቅ አኳያ ያላችሁን የህግ ንቃተ ህሊና ምን ያክል ነው ራሳችሁን ጠይቁ። ከዚህ ጋር ደግሞ ታይዞ እንዴት መብቴን አስከብራለሁ የሚለው ጉዳይ የናንተ የአድማጮቻችን ዋና ትኩረት ሊሆን ይገባል የሚል ሐሳብ አለን። ስላደመጣችሁን ሐሳብ ስለሰጣችሁን ከልብ እናመሰግናለን። በጉዳዩ ላይ ሐሳብ እንዲሰጡን አቶ መስፍን መኮንን እዚህ ስቱዲዮ ጋብዘን ነበር። በፍትህ ሚኒስቴር የንቃተ ህግ ትምህርት ስልጠና ዳይሬክተሮች ምክትል ረዳት ጠቅላይ አቃቤ ህግ ናቸው። አቶ መስፍን እንግዲህ ቅድም ጠንከርም ብለን ሐሳቦችን አንስተን ለአድማጭ በቂ ሐሳብ እንዲሰጡ እየጎተጎትን ነበር። ስለሰጡን ሐሳብ ከልብ እናመሰግናለን። እኔም አመሰግናለሁ። መልካም አድማጮች፣ ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰለሞን በረደር ነኝ። በቴክኒኩ
ምህረትና ማርዘነብ እየተፈራረቁ አብረውን ቆይተዋል። የእናንተን ሀሳብ ወደ እኔ ሲያቀብል የነበረው ደግሞ አንጋው ገነት ነው። ቀሪ ከኢትዮጵያ ሬዲዮ ዝግጅቶች ይቀጥላሉ። እኔ ዝለላ አብቃ። ሳምንት በአዲስ ርዕሰ ጉዳይ እንገናኛለን። መልካም ጊዜ። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር